ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ ክፍል 130ኛ ነው። በክፍል 130ኛ የህይወት ገጠመኝ የሁለት ወንድማማቾች ትልቅ ፉክክርን ያሳያል። በእነዚህ ሁለት ወንድማማቾች ውስጥ ቤታችሁን ታገኙታላችሁ፣ የራሳችሁን ህይወት ታገኙታላችሁ፣ ቤተሰባችሁን፣ ጎረቤታችሁን ሁሉንም ማየት የምትችሉበት መነጽር እንደሚሆን ተስፋ አደርጋለሁ። በተለይ ደግሞ ቤተሰብ የሚበዛበት ቦታ ላይና የአስተዳደግ ልዩነት ወይም የእድሜ ወይም ደግሞ የአመለካከት ልዩነት ያለባቸው ፋሚሊዎች ቤተሰቦች ውስጥ ያሉትን ነገሮች አጥርቶ ማየት የሚቻልበት የተወሰነ እንደ መግቢያ ነገር ይሆናል ብዬ አስባለሁ። በዚህ ውስጥ ደግሞ ምንም እንኳን እናት ብትሆንም ግን የእናት ወር ዥንጉርጉር የሚባል ነገር አለ። ያ ማለት የምትወልዳቸው ልጆች አንድ አይነት ላይሆኑ ይችላሉ። በባህሪ ከአባት ከእናት ከአክስት ከአጎት የሚወረስ ነገር አለ። ከመናፍስት ከዛር የሚወረስ ነገር አለ። ከመንደርና ከአስተዳደግ የሚወረስ ጸባይ ደግሞ አለ። ባህሪና ጸባይ ይለያያል። ባህሪ አብሮ የሚወለድ የተሰጠን መልካም የሆነ የእግዚአብሔር ስጦታ ነው። ባህሪ ሆኖ መጥፎ የለም። ባህሪ ተብሎ መጥፎ በፍጹም እግዚአብሔር አልፈጠረም። መጥፎ ባህሪ የሚባልም የለም እዚህ ምድር ላይ። ግን ባህሪን የሚሸፍነው መጥፎ ጸባይ የሚባል አለ። ጸባይና ባህሪ ሁለቱ ልዩነቱ ሁልጊዜ ደጋግሜ እናገራለሁ። ባህሪ አብሮ የሚወለድ የእግዚአብሔር ስጦታ ነው። እሱን የሚጋርድብን ደግሞ ምድር ላይ የተማርነው ከጎረቤት ከቤተሰብ ከዘመድ አዝማድ ከትምህርት ቤት ያመጣነው ባህሪ ላይ የለጠፍነው ጸባይ ነው። መልካምም ሊሆን ይችላል፣ መጥፎም ሊሆን ይችላል። ግን ያ ጸባይ ባህሪያችንን ወይ ይጋርደዋል ወይ ደግሞ በደንብ አድርጎ ያጎለዋል። ስለዚህ በዚህ ቤተሰብ ውስጥ 4 ልጆች አሉ። ከ4 ልጆቻቸው ውስጥ ደግሞ ሁለቱ ውጭ ናቸው፣ ሁለቱ እዚህ ናቸው። ውጭ ሀገር የሆኑት ውጭ ሀገር ከሄዱ ራሱ በጣም ቆይተዋል። በልጅነት ነው የሄዱት። ግን ስማቸውም ሽታቸውም ደብዛቸውም የለም። ከዚህ ነው የሚጀምረው። በጣም ጥሩ ትምህርት እንደምትማሩበት ተስፋ አደርጋለሁ። መልካም ቆይታ። በዚህ ቤተሰብ ውስጥ ያለ ትልቁ ሽኩቻ በነገራችን ላይ ሁሉም ወንዶች ናቸው ልጆቻቸው፣ ሴት ልጅ የላቸውም። ግን ሴት ልጅ ስለሌላቸው ሴት አሳድገዋል። ከጎረቤት ከዘመዳቸው አምጥተው ከገጠር ምንም የማታውቅ የነበረች ልጅ አምጥተው ልክ እንደ ልጆቻቸው አድርገው አሳድገዋል። በዚህ አጋጣሚ እንደዚህ አድርጎ የሚያሳድግ ቤተሰብ ደስ ይላል። ከገጠር አምጥተው ባሪያ የሚያደርግ ወይም ቡና እያስፈላ ልብሳቸውን እንኳን መቀየር የሚያቅተው እንደ ባዳ እያየ ብቻ ጥሩ ባልሆነ መንገድ የሚያሳድግ እንጂ ያለው ከገጠር አምጥተው የተንደላቀቀ ኑሮ የሚያኖር ወይም ደግሞ ደስ የሚል የሚመች ትምህርት ቤት እንደ ልጆቻቸው አስተምረው ለቁም ነገር የሚያበቁ ቤተሰቦች አይቼ አላውቅም። እነዚህ ቤተሰቦች በጣም እንደዚህ በማድረጋቸው በዚህ ሊመሰገኑ ይገባል። ሌላው ነገር እንዳለ ሆኖ ከወንድሞቿ እኩል ወይም አብራቸው ካደገቻቸው ያጎታቸው ልጅ ናት። እሷም ደግሞ ያክስቶቿ ልጆች ናቸው። የልጆቹ እናት ለሷ አክስት ናት ማለት ነውና የእህት ልጅ ናት። በእርግጥም ልጅቷ በጥሩ ሁኔታ በማደጓ አላሳፈረቻቸውም። በጣም መልካም ጸባይ ያላት። ግን እናቷ ታማሚ ስለነበረች ብዙ አልቆየችም። ወደ 10 ዓመት አብራቸው ከተቀመጠች በኋላ ትምህርቷን 9ኛ ክፍል ምናምን ካደረሷት በኋላ ነው ወደ ቤተሰብ የላኳት። በቃ እናቷ እንድታስታምም ከእናቷ ጋር እንድትሆን ቢያንስ የእናቷን ፍቅር እንኳን አይታ እናቷ የምትሞትም ከሆነ ወደ እናቷ ሄዳ እንዳትቆጭ እንዳይቆጫት እናቷን አስታማ እንድትሞትላት ተፈልጎ ነው የሄደችው። ግን እናቷ አለች፣ በህይወት አልሞተችም። ስለዚህ አንዳንድ ቀን እየመጣች ነው የምትጠይቃቸው። ቤቷ ነው ማለት ይችላል። ስትመጣ እንደ ቤቷ ነው የምትሆነው። እንደ ወንድሞቿ ነው የምትጣላው የምትደባደበው ከነሱ ጋር። ግን ሴት ልጅ አልወለዱም ማለት ነው። ይሄን ማብራራት ያስፈልገው የሴት ስም ወይም ደግሞ ልጅቷን በመጠቅስበት ሰዓት ወንዶች ብቻ ነው የወለዱት ብዬ ተናግሬ ደግሞ ከየት መጣች እንዳትሉኝ ነው። ከዛ ውጪ ግን ሁለቱ ወንድሞች አረብ ሀገር በበረሃ ሄደው ሊቢያ ገብተናል ጣሊያን ገብተናል ብለው ከተናገሩ በኋላ በቃ ደብዛቸው ጠፍቷል። በቃ ይኑሩ አይኑሩ ወይም ደግሞ የት ሀገር እንደሆኑም እንኳን አይታወቅም። ስለዚህ እናት በጣም በቃ ውስጧ ተጨንቋል። የሞት ዜና የምትሰማ እየመሰላት እርሟንም አላወጣችም። ሁለቱም ነው ደግሞ ደብዛቸው የጠፋውና ቢያንስ አንዱ እንኳን እንዴት አይደውልም ብለው ነበረ የሚያስቡትና ግን ሲሄዱ ከቤት በጥሩ ሁኔታ አልሄዱም። ከእናት ጋር ተጣልተው ከአባት ጋር ተጣልተው ማይሰረቅ ዕቃ ሰርቀው ሸጠው ነው ከዛ ያን ገንዘብ ይዘው ወደ ስደት የሄዱት።
ሌላው ደግሞ የሄዱበት ምክንያታቸውም ራሱ ቤት ውስጥ የማይመች አይነት ላይፍ ስለነበረ ብለው ነው የሚያስቡት። ገንዘብ በበቂ መንገድ አላገኘንም። ትምህርታችንን አባታችን በጣም ሀብታም ትምህርት ቤት ቢያስተምረንም በጣም በጥሩ ሁኔታ ቢያስተምረንም በግል ትምህርት ቤት ተምረን ብንጨርስም ግን እንደምንፈልገው አልሆንም ብለው ነው የሚያስቡት ልጆቹ። ሱስ ይዟቸው በሱስ ተጠምደው ጫትም ሲጋራ ምንም ከደሃ ሰፈር ልጆች ጋራ ቀርበው ነው የሚሉት። እናት የደሃ ሰፈር ልጅ የሚሉት እንግዲህ እነሱ የሀብታም ሰፈር ልጆች ናቸው። የደሃ ሰፈር ልጆች ደግሞ ካጠገባቸው አሉ። ስለዚህ ከነዛ ጋር ሄደው አብረው እየዋሉ ነው ልጆች የተበላሹት። ለዚህ ሁሉ ስደትም የበቁት የነሱ ምክር ነው ብለው አስበው እንዲያውም የልጆቻቸውን አድራሻ ፍለጋ ደሃ መንደር ሄደው አብረዋቸው የጠፉትን አብረዋቸው የተሰደዱትን ልጆች ቤተሰቦች ሁሉ በፖሊስ እስከ ማስጠየቅ ደርሰዋል። የልጆች አድራሻ ማወቅ እፈልጋለሁ፣ ልጆቻችሁ ይደውላሉ አይደውሉም? የኔ ልጆች አይደውሉም። ስለዚህ ምንም ማድረግ አንችልም። የኛም ልጆች ጠፍተዋል፣ ያንቺም ልጆች ጠፍተዋል። ስለዚህ አርፈሽ ተቀመጭ ተብላ ነው ሴትዮዋ አርፋ የተቀመጠችው። ይሄ ባለ ታሪካችን እናት ማለት ነው። እና በዚህ ሂደት ውስጥ ያለ ቤተሰብ ደግሞ ልቡ አያርፍም። ሞተዋል ልጆቼ ወይስ አሉ? እድሜ ላውጣ ወይስ ምን ይሻላል ብለው ግራ ነው የሚጋቡት። ያሉትን ልጆቻቸውን እያዩ እየተጽናኑ ግን አሉ፣ እየተጽናኑ ማለት ነው። ያሉት ልጆች ደግሞ ሁለት አይነት ማንነት ነው ያላቸው። የእናቶች ዥንጉርጉር ያልኳቸው ለዚህ ነው። ምንም እንኳን ሀብታም ትምህርት ቤት ቢያስተምሩ፣ አንድ አይነት ዩኒፎርም ቢማሩ፣ የሚበሉት ምግብ መሶቡ ሁሉ ነገሩ አንድ አይነት ቢሆንም ግን የትምህርት አቀባበል ልዩነታቸው በጣም የተለያየ ስለነበር ያኛው 9ኛ ክፍል ነው ያቋረጠው፣ ትንሹ ልጅ ማለት ነው። ትልቁ ልጅ ደግሞ ትምህርቱን ጨርሶ ዩኒቨርሲቲ ገብቶ ግራጁዌት አድርጎ የሚገርም አይነት በቃ የማዕረግ ተመራቂ ሆኖ ነው የጨረሰው። ግን ስራ የለም። ስራ የለም ብቻ ሳይሆን ስራ ለመፈለግ መውጣት የሚለው ሞራል ራሱ የለም። እንደ ደሃ ልጅ ወይም እንደ ምስኪን ልጅ ግራጁዌት ካደረገ በኋላ ጫማው እስኪያልቅ ድረስ እየዞረ ማስታወቂያ የተለጠፈ እያየ በየመስሪያ ቤቱ ዶክሜንቱን ሲቪውን እያስገባ ምን እያለ ምናምን እንደዚህ አያረግም፣ ሰርች አያረግም። ያንንም ደግሞ አባቱ እናቱም እየደዋወሉ ኧረ ይሄ ልጅ ቅጠሩልኝ በማዕረግ ተመርቆ እኮ ተቀመጠብኝ እያሉ ነው በቃ እያደዋወሉ ሁለት መስሪያ ቤት 3 መስሪያ ቤት ሞክሮ ነበረ። ይወጣል በራሱ ጊዜ አልተመቸኝም፣ ደስ አላለኝም እያለ ግን በእውቀቱ በጣም ጎበዝ ነው። የሚመጥነውን መስሪያ ቤት ፍለጋ ነው ከዛኛው መስሪያ ቤት የሚወጣው እንጂ ስራ ጠፍቶ አይደለም። አይመጥነኝም ነው እሱ በማዕረግ ተመርቄ ያለው የስራ ልምድ ይልና ማስታወቂያው ላይ 0 ዓመት የስራ ልምድ የሚል የለም። 5 ዓመት 6 ዓመት የስራ ልምድ ከስንት አንድ ነው። 0 ዓመት የስራ ልምድ ይልና ማስታወቂያው ላይ ግን ደሞዙ ደግሞ ጭራሽ ያደገው ሀብታም ቤተሰብ ውስጥ ነው። በዛ ደሞዝ መቀጠር አይደለም ሊቀጠር ቀርቶ ያቺ ደሞዟ ለሱ የ1 ሳምንት ብር ናት። ከአባቱ ተቀብሎ ምናምን 0 ነው የሚያደርጋት። ስለዚህ እንዴት አይነት ስራ ነው የሚያገኘው ይሄ ልጅ? ወደ ውጭ ሀገር እንዳይልኩት አሁን ያሉበት ላይፋቸው እንደ ድሮ አይደለም። የግል ትምህርት ቤት ቢያስተምሯቸውም የዛሬ 7 ዓመት የዛሬ 8 ዓመት ነው ሃይስኩልም ዩኒቨርሲቲም ምንም ልጆቻቸው ጨርሰው አሁን የሚያስተምሩት ተማሪ የለም። ትምህርት ቤት የሚሄድ ተማሪ የላቸው፣ ልጅ የላቸው። ይሄ ትንሹ ልጅ ግን 9ኛ ክፍል ያቋረጠው ያኛው ዩኒቨርሲቲ ተምሮ 12ኛ ክፍል ጨርሶ ዩኒቨርሲቲ ተምሮ እስኪወጣ 7 ዓመት 8 ዓመት የፈጀበት አጠቃላይ በዚህ 8 ዓመት ውስጥ ይሄኛው ትንሹ ልጅ ቤቱን ቀጥ አድርጎ የሚይዝ ሀብታም ቪትስ መኪና ያለው ሀብታም ስላችሁ በቃ ከቤቱ አንፃር ደህና ገቢ ምንጭ አለው እሱ ነው። የወንድሞቹ ሽታ ምንም ስለሌለ በቃ እሱ ቤት ውስጥ የሚያስተዳድረው እሱ ነው። አባቱ ራሱ የሚያመጡት ደሞዝ በቂ አይደለም። እናቱ የቤት እመቤት ናቸው። ስለዚህ ቤቱን የሚያስተዳድረው እሱ ነው። ማስተዳደር ሲባል ምን ማለት ነው? በደሞዝ ከፍተኛና ቶሎ ገንዘብ ሲያስፈልጋቸው ቶሎ ገንዘብ የሚያመጣው እሱ ነው። ከስራ እንደወጣ የራሱ ድርጅት ነው ያለው። በነገራችን ላይ ይሄ ነው ብዬ ድርጅቱ መናገር አይጠበቅብኝም። ከስራ እንደወጣ ወይም ድርጅቱን ዘግቶ እንደመጣ በቤት ራይድ እየሰራ ነው የሚመጣው። የሚገርማችሁ ያን ያክል አካውንት ውስጥ ገንዘብ እያለው እንኳን ራይድ ይሰራል። ማታ 2 ሰዓት 3 ሰዓት ነው ቤት የሚገባው እና ቤት መጥቶ ደግሞ ቁጭ ብሎ ደግሞ ኳስ ያያል፣ ይስቃል፣ ከእናቱ ጋር ይላፋል፣ ይጮታል ምናምን በቃ የሆነ በጣም በቃ ፈታ ያለ ሰው ነው። እንደ ዱርዬም ያደርገዋል። እና ሶፋ ላይ ቁጭ ብለው ወንድም እዛ ጋር እሱ እዚህ ጋር ሆኖ ኳስ እያዩ ፈልሰስ ብሎ ምናምን ጥርሱ እንደዚህ በስቴኪን እየፋቀ ምናምን እያለ ወንድሙ እንደዚህ ያየዋል። ተምሯል የተባለው ዩኒቨርሲቲ የተማረው ልጅ አቀማመጡና ይሄኛው አቀማመጡ ይለያያል። ጉዳዩ የገንዘብ ጉዳይ ነው። ብራዘር ምን ብር ቸግሯል? የትራንስፖርት ቸገረ ልስጥህ እንዴ ምናምን ይለዋል። ከዛ አዎ ካለ ስጠኝ ይለዋል። ይሄኛው ደግሞ ብር እንደሚያስፈልገው ስለሚያውቅ ስጠኝ። ኦኬ ስንት ልስጥህ ነው የሚለው እንጂ
የሆነ እንደ ቋጥሩ በቃ ደስ ያለኝ ልጥራ ይላል። አዎ ደስ ያለኝ ልጥራ 20 ሺህ ብር ስጠኝ ሲለው ጊዜ 20 ሺህ ብር እሺ እሰጥሃለሁ፣ ግን ብዙ ነው፣ ለማንኛውም እሰጥሃለሁ ይለዋል። ይልክለታል። ከዛ ያችን 20 ሺህ ብር ሄዶ በአንድ ወር በሁለት ወር ጥፍት ያደርጋታል። ግን በመሃል ደግሞ ለእናቱም ይሰጣል። ይሄ ልጅ ደግሞ ትልቁም ራሱ ተምሯል የተባለው ለእናቱም የሆነ ነገር ቀሚስ ይገዛላቸዋል። ለምን ሞራሉ ይነካል። እኔ ተምሬ ዩኒቨርሲቲ ቤተሰቦች አስተምረውኝ ምንም አይነት ስራ የለም፣ ይሄ ግን ምንም ያልተማረ የተባለ ትምህርቱን ያቋረጠ እዚህም እዛም እያለ እየተሯሯጠ ምናምን ብር እያመጣ ነው የሚለው ነገር ስሜት ስላለ ብር ሲያገኝ ሰርቶ እንዳመጣ አስመስለው ለእናቱ ቀሚስ ገዝቶ ይሄዳል። ግን የሚገርማችሁ ነገር እናቱ ደግሞ ያውቃሉ፣ ብር ይሄኛው ሰጥቶት ያኛው ብር እንዳገኘ ያውቃሉ። በሲስተም ይሄኛው እየሄደ ይነግራቸዋል። እና በዚህ ሁኔታ ውስጥ እያሉ ትንሹ ልጅ በጣም ይሄ ገንዘብ ያለው ልጅ ቲቢቱ አልተቻለም። ቲቢቱ ስላችሁ ምንድነው? አሽሙር ሾርኔ ነው የምትሉት፣ ሽሙጥ ሶስቱም ይመጥነዋል ማለት ይቻላል። እና ወንድ ሆኖ በዚህ ልክ አንዳንድ ጊዜ እንደ ቃላቶች እንደዚህ መናገር ይከብዳል። ግን ጨዋታ ማድረጉ ነው ወንድሜ ነው ብሎ ስለሚያስብ ያን ያክል ይከፋል ብሎ አላሰበም። ምንድነው አንተ በቃ እና ከኔ ጋር ስራ በቃ ምንድነው ተምርሃል፣ ግን በቃ አልሆነም፣ ትምህርቱ አልጠቀመህም። ኢትዮጵያ ውስጥ የተማረ ሰው ቦታ የለውም። ምንድነው የሚተረተው ተረት አሁን አልሰራም ይለዋል። የበላና የተማረ ወድቆ አይወድቅም ምናምን የሚባለው። ኧረ እኔ እነግርሃለሁ ደፋርና ጭስ መውጫ ያጣም ምናምን እያለ አንዳንድ ጊዜ ተምረው የደረሱ የሚባለውን ተረት እየተረተበት ወንድሙን ሞራሉ ሊነካ ሲሞክር ስነ ስርዓት አድርግ እነግርሃለሁ፣ እናቴም አባቴም ለፍተው ያስተማሩኝ እንደዚህ እንድትለኝ አይደለም፣ በቃ ጥሩ ስራ እስከማገኝ ድረስ ነው እንጂ ስራው አለ። ግን ውዬ የምመጣበት ስራ ጥቼ ሳይሆን ደህና ደሞዝ የምቀጠርበት እንደገናም ደግሞ አይቼ ጥሩ ቦታ ላይ ለመግባት ስለፈለኩ ነው። ታውቃለህ በምን እንደተመረኩ ይለዋል። አዎ ምን ዋጋ አለው ታዲያ? ዝም በእድሜህንም እየፈጀ ነው ወይም ሚስት አልያዝክ? እኔ ያው ላገባ ነው አሉ። ላገባ ነው በቃ ጓደኛ ይዣለሁ ምናምን ላገባ ነው እና እንዳትቆጣኝ ታናሽ ስለሆንኩኝ ምናምን እንትን እንዳትል። እሱ ተቀምጦ ቤቱን የሚያስተዳድረው እሱ ነው፣ እሱ ተቀምጦ የሚያገባው እሱ ነው እየተባለ የሚባለው ነገር ሞራል እንደሚነካ አውቃለሁ። ግን በቃ ምንም ማድረግ አልችልም ብሎ ፍቅረኛውን ፎቶዋን አሳየው ምናምን ለእናቷ አምጥቶ በሳምንት ውስጥ አስተዋወቃት። ማግባት ትፈልጋለሁ አለ። ከዛ እናትየው አይሆንም አሉ። ወንድምህ ሳያገባት እንዴ? ወንድሜ ታዲያ ስራ እየመረጠ እሱ እዛም እያለ ስራ የመረጠ እንደሆነ እኔ የራሴን ላይፍ መኖር አልችልም። በቃ ተውት፣ እኔ እንዲያውም ቤተ ኪራይ ወጥቼ ጠቅልዬ እገባለሁ አለ። እንደሱም አታረግም ብለው እናትየው ተቆጡት። ለወንድሙ ሞራል ለልጃቸው ሞራል ሲሉ ነው እንደዚህ የሚሉት እሳቸው። በጎን ደግሞ እየሄዱ እስቲ ከወንድምህ ጋር ስራ እስቲ ወንድምህ ትምህርቱን አቋርጦ ምንም እንኳን እዚህ ንግድ ውስጥ ቢገባ እዚህ ስራ ውስጥ ቢገባ ስኬታማ ሆኗል። በአሁኑ ጊዜ የተማረ ሳይሆን ደፍሮ የገባ ገንዘብ የሚያገላብጥ ሰው ነው በቃ ስኬታማ የሚሆነው። ግዴታ በሙያ በትምህርትህ ብቻ አትጠብቅ፣ የወንድምህን ስራ ምንድነው ታች ወርዶ መስራት ምን ችግር አለው ይሉታል። እኔ እሱን አጥቼው አይደለም። በጣም የሚገርማችሁ ነገር ጭንቅላቱ በጣም ክፍት ነው ይሄ የተማረው ልጅ ማለት ነው። በጣም ጎበዝ ነው፣ ስማርት ነው። ግን እንደተባለውም ጥሩ ቦታ ቢያገኝና በእውቀቱ ማለት ነው አንድ የሆነ ምክትል ማኔጀር ወይም ደግሞ የሆነ የኮሌጅ ዲን ወይ የሆነ ቦታ ላይ እንደሙያው ፈትነውት ቢያስገቡት በስማም በቃ አሪፍ ቦታ ላይ የሚቀመጥ ሰው ነው። እውቀት አይደለም ግን አልተገኘም። ምንም በዘመድ ነው በአሁኑ ሰዓት። እንዴት በእግር ትመጣለህ? በእጅ ነው እንጂ መምጣት ያለብህ ነው የሚባለው። ለመቀጠርም ከሆነ ገንዘብ መከፈል አለበት። እና እናቱ በጎን ቢጨቀጭቁትም ሊቀበል አልቻለም። ወንድሙ ጋር ወረድ ብሎ እንደገና እንደ ወንድሙ ነጋዴ ሆኖ የሆነ ትናንሽ ስራዎችን እየሰራ ምናምን ይሄ ማደግ ምናምን የሚባለው ነገር አልመጣለትም ጭራሽ። እናት ደግሞ ምንም እንኳን ሁለቱም የወለደቻቸው ልጆቿ ቢሆንም የትልቁ ልጇን ሞራል መጠበቅ ስለምትፈልግና በሱ ስለምትኮራ ግራጁዌት ሲያደርግም የመንደር ሰው በሙሉ መጥቶ ያን ድንኳን ውስጥ ገብቶ እንግዲህ ስራህን ያለም ያርግልህ በዚህ የመሰለ ማዕረግ ተመርቀ ትልቅ ነገር እንጠብቃለን ምናምን ስለተባለ ያንን ነገር ነው ሴትዮዋ የምታስበው። አሁንም ተቀምጦ 2 ዓመት ሙሉ ተቀምጦ አስቡት። ከተመረቀ በኋላ 2 ዓመት ተቀምጧል። 2 ዓመት ተቀምጦ ወንድሙ ነው ቤቱ የሚያስተዳድረው። ይሄን ደግሞ የሰፈር ሰውም ደግሞ አውቋል። ስለዚህ የግዴታም ጋብቻ ላይም ደግሞ መጎዳት የለበትም ብላ እናትየዋ ችግር ፈጠረች ማለት ነው። አባትየው ጋር ሲጠየቁ ማግባት ከፈለክ እንደፈለክ አሉ ትንሹ። እናትየዋ ደግሞ አይሆንም ዳንቺ ሴትዮ ታያቸው እንጂ በቃ ይሄ ቆሞ ቀር የሆነ እንደሆነ ታዲያ ምን ይደረጋሉ? አባዬ አንተም እንደዚህ ትለኛለህ? አስተምረህ እናንተ እኮ ናችሁ ያስተማራችሁኝ። ግባ
አንድ መስሪያ ቤት ላይ ግባና ዝም ብለህ ሄደህ ተመላለስ። ከዛ አንድ ዓመትም አሁን እኮ 2 ዓመት ዝም ብለህ ሰርተህ ቢሆን ኖሮ የ2 ዓመት የሥራ ልምድ ይኖርህ ነበር። ማንኛውም መስሪያ ቤት መቀጠር ብትችልበት ልምድ ይኖርህ ነበር። ስለዚህ አንተም ችግር አለብህ ማለት ነው። አስተዳደግ ላይም ችግር ፈጥረንብሃል ማለት ነው። አይደለም አባዬ እኔ ለጭንቅላት የሚመጥነኝ የሆነ ስራ እየፈለኩ ነው። እሺ የሆነ ነገር አድርጉልኝና ገንዘብ ስጡኝና ራሴ ቢሮ ልክፈትና ልስራ። የተማርከው ትምህርት የራስህ ቢሮ ከፍተህ የምትሰራው ስራ አይደለም፣ ተቀጥረህ የምትሰራበት ነው። በቃ ተቀጥረህ የሆነ መንግስት መስሪያ ቤት ላይ ወይም የሆነ ግል ድርጅት ላይ ተቀጥረህ የምትሰራበት ሙያ ነው። አንተ ብቻህን የምትችለው አይደለም ብለው አባትየው ምሁር ናቸው ነገሩት። ተከራከራቸው። አባዬ አንተ በዚህ ጊዜ ያለውን አሰራር ስለማታውቀው ነው። አንተ የድሮን አሰራር ነው የምታውቀው። አሁን ደግሞ እኔ በዚህ ሰዓት ያለውን ነገር ሁሉ ነገር ጎግል ሰርች አድርጌ ሁሉ ነገር አውቄ ጨርሻለሁ። ስለዚህ ትንሽ የተወሰነ ገንዘብ ያስፈልገኛል አለ። እሺ ወንድም የሚሰጥ ከሆነ ጠይቀው ሲባል አልጠይቀውም። እሱን ጭራሽ ደግሞ እሱ ሰጥቶኝ ነው እንዴ እኔ እንደገና ደግሞ ቢሮ የምከፍተው ምናምን። ትዕቢት አለችብህ ማለት ነው። የእናትህ ትዕቢት አለች ማለት ነው አሉት። አያችሁ አባትየው የሚስታቸውን ጸባይ ያውቃሉ፣ ባልየው ማለት ነው። እናትየዋም አያችሁ ይሄ የክብር ጉዳይ ነው። ልጅ ተመርቆ ትንሹ እንዴት ያገባል፣ ልጅ ተመርቆ እንዴት ስራ ይዝም፣ ትልቁ እያለ ትንሹ ቤቱን እያስተዳድራል የሚለው ይሄ የክብር የትዕቢት ራሳቸውን ከፍ የማድረግ ጉዳይ እንዲህ አይነት ነገር ውስጥ ነው ያሉት እናትየዋና አሁን ገባቸው። እናትና ልጅ አንድ አይነት ናቸው። አንዳንድ ጊዜ አይታችኋል ከወንድሞች ወይም ከእህቶች መካከል በተለይ ወንዶች ከእናታቸው ጋር በጣም አታች ከሆኑ እናት ብልጥ ከሆነች በጣም ጥሩ ከሆነች ልጇን ለቁም ነገር ታበቀዋለች። የእውነት ግን ተውት እስቲ እንደፈለገ ይሁን። አንድ ወንድ ልጅ እሱ ብቻ ከሆነ ያላት በተለይ ሴቶች ሆኖ አንድ ወንድ እሱ ብቻ ከሆነ ሴት ሆኖ ነው የሚያድገው። ጭምልቅ ነው የሚለው። ይቅርታ ለምናገረው ነገር እንደዚህ አይነት እህቶች የሚበዙበት ቤት ውስጥ ያለ ወንድ ልጅ ሁሉም እንደዛ ነው ማለት ሳይሆን እንደ እናትየዋ ጥንካሬ ይወስናል ማለት ነው። እንደፈለገ እንዲሆን ደስ ያለው ነገር እንትን እንዲል ጥፋት እንኳን ቢኖርበት እህቶቹም እንዳይናገሩት አባቱም እንዳይናገረው የትኛውም ሰው እሱን እንዳይናገረው ትከላከልለታለች። ሁልጊዜ ለእሱ ነው የምትቆምለት። የጠቀመችው ነው የሚመስላት። አንድ ወንድ አለ የምትለው እሱ ስለሆነ ነው እንጂ እየጎዳችው እየገደለችው እንደሆነ አታውቅም። በጣም ብዙ ቦታ ላይ ነው የማየው ይሄን። እናት ወንድ ልጇን የምታጨማልቅበት ሁኔታ ነው የሚበዛው 70% አብዛኛውን ቤት ማለት ነው። አባት ሴት ልጁን አያጨማልቅም፣ ግን በጣም ይቆጣል። ለምን? አባት ስለሆነ ብዙ ጊዜ ትንሽ ኮስተር ካለ ቆጣ ካለ ሴት ልጅ ሰብሰብ ትላለች። እና አባት ሴት ልጁን ከሚያጨማልቀው ነገር ይልቅ እናት ወንድ ልጇን የምታጨማልቅበት ነገር ይበዛል። ናይት ክለብም ልጨፍር ካለ የወተም ወይ ነው ቦታ ሊሄድም ካለ ምናምን ከተዝናና ከአባቱ ደብቃ ብር እየሰጠች እንዲህ ነገር ታደርጋለች። በጣም ብዙ ቦታ ላይ ይሄ ነገር ያጋጥመኛል። ሴት ልጅ ከሆነች ደግሞ መዝናናት ከፈለገች አባቷን አትጠይቅም፣ እናቷን ነው የምትጠይቀው። አባቷን እንዲህ አይነት ነገር አትጠይቀውም። ይሄ ልዝናና ልጨፍር በፍጹም እንደዚህ አይነት ጥያቄ አታቀርብም። ግን እንዳያቅ የምታረግበት መንገድ አለ፣ እንዲያውቅ የምታረግበት ሁኔታ አለ። እንደ አባትየው ማንነት ነው። አባትየው መልካም ከሆነና ለልጁ በጣም የሚያስብላት እንድታድግ ከሱ እንድትበልጥ የሚፈልግ አባት ከሆነ ልታማክረው ቅርብ ትሆናለች ማለት ነው። ልታወያየው ቅርብ ትሆናለች። ይሄ ነገር ያስፈልገኛል፣ ይሄ ነገር አምሮኛል፣ እንዴት ታየዋለህ አባቴ ብላ ታማክራለች። ኖ ካላት ኖ ነው እሺ ለምትለው። ለምን? በፍጹም የሚጎዳትን ነገር እንደማይነግራት ታውቃለች። ሌላው ደግሞ ከሷ በፊት የኖረ ሰው ስለሆነ አባቷ ወይም ደግሞ እሷ ገና ልጅ ስለሆነች እሱ ያለፈው ላይፍ እንደሆነ ስለምታውቅ ከወንድ ይልቅ ከሴት ይልቅ ወንድንም ሴት ልጅ ወንድሟም ከሆነ አባቷም ከሆነ ከሴት ጓደኞቿ ይልቅ ወንድን ሰምታ የመሰብሰብ ባህሪ ያላት እንዲያ ነገር ብዙ ጊዜ አለና በጣም ትሰማቸዋለች። ወንድሟንና አባቷን የምትሰማ ሴት ጠንካራ ሴት ነች ይባላል። መጥፎም ይሁን ጥሩም ወንድም የሚኖራት አባቷን መጥፎም ይሁን ጥሩም ወንድም የሚኖራት ሁለቱንም በማየት ባትሰማቸውም እንኳን የሚያደርጉትን በማየት ራሷን ታስተምራለች። ከቤቷ ነው የምትጀምረው ለወንድ ያላትን እይታ ማስተካከል። ይሄን ማብራራት ያስፈልገው ለምንድን ነው? ይሄ ተምሬያለሁ ብሎ የሚያስበው ልጅ በከፊል የእናቱን ባህሪ ይወርሷል ነው። እናት በተወሰነ መልኩ አጨማልቀዋለች ነው ነገሩ። ብር ትሰጠዋለች ነው። ከወንድሙ ኢቭን ከዚህ ከትንሹ ልጅ ብር እየተበደረች ስጠኝ እያለች ለዚህ ለትልቁ ትሰጠዋለች። እናቱ ስለሆነች የምትሰጠው ብር ይቀበላል። ወንድሙ ሲሆን ግን እሱ ልስጥህ ካላለው በስተቀር ስጠኝ አይለው። ብር ያስፈልግሃል ሲለው አዎ ነው የሚለው። ግን እስቲ ብር ስጠኝ አይልም። አሁን ግን እናትየዋ ደፍራ ወንድምህ መስሪያ ቤት መክፈት ይፈልጋል፣ ቢሮ መክፈት ይፈልጋል። አባት ጋር ሲነጋገሩ ብር ካለ አንድ ትልቅ ቢሮ ከፍቼ መስራት እፈልጋለሁ እና ብር የሚያስፈልገኛል። እሺ ስንት ነው የሚያስፈልገው ብሎ ጠይቃት እናቱን። 100-200 ሺህ ብር 300 ሺህ ብር ከሰጠህ ቢሮ ከፍቶ
መስራት ይችላል። ያንን ቢሮ ለመክፈት ደግሞ አጠቃላይ የሚያስፈልገው ገንዘብ እንደው ምንም ሳይቸገር 300 ሺህ ብር ስጠው ምናምን ብላ እናትየው አለች። ኮንዶሚኒየም ገዝቼ ትዳር ልወጣ አስቤ ነበረ እማዬ፣ ግን እኔ ወንድሜ እንዲያገባ ስለምትፈልጊ ነው አይደል? አውቃሽ እንደዚህ የምትይኝ ገንዘቡን ልጨርሽብኝ ነው አይደል? ይሁን ችግር የለውም ወንድሜ እሰጠዋለሁ፣ አካውንት ውስጥ ጭኝና አስገባለታለሁ። ከዛ እንደምንም እናትየው አካውንት ተቀብላ እንካ አስገባለትና ሰርፕራይዝ አድርጓለችው። ግን እኮ አይፈልግም። ከዛ እሺ ብሎ ተቀብሎ የዋህ ነው፣ ምስኪን ነው። አለመማር አይደለም ባይዘው 12ኛ ክፍል መጨረስ አይደለም ወይም ዩኒቨርሲቲ መጨረስ አይደለም ምሁርነት የሚያሰኘው። ምንም ያልተማሩ ግን ስማርት የሆኑ ሰዎች አሉ። ክፍል ማቋረጥ እንደ ማህይምነት አይቆጠርም። ክፍል አቋርጠው ስንት ስራ የሰሩ ሰዎችን አውቃለሁ እኔ። በጣም 12 ሳይጨርሱ አይደለም ዩኒቨርሲቲ 12 ሳይጨርሱ ስኬታማ የሆኑ ምንም አይነት ትምህርት ሳይማሩ ስኬታማ የሆኑ ሰዎችን አውቃለሁ። እና ግን ትንሽ ምንድነው የልጁ ንግግር፣ ይሄ ትንሹ ልጅ ንግግሩ ታላቅየውን ያደመዋል። እንደ ቀልድ የሚያወራው ነገር ጎድቶታል። ሳልማሬው ለሀብታሙኝ እየረዳኋችሁን አይነት ነገር ትንሽ ጉራ አይደለም ቀልድ ነው ባይዘው። ልጁ በጣም ተጫዋችና የዋህ ስለሆነ የሚያወራው ነገር ከቀልድ አንጻር ነው የሚያወራው። ትልቁ ግን ለእናቱ እየመጣ ይኸውልሽ እናቴ እንደዚህ እያለኝ ነው፣ ይህ የጨዋታ እኮ ነው፣ አንተ ደግሞ እንደ ትልቅ ነገር አትየው እና አልፈልግም የሱን ብር አሁን አካውንት ላይ አስገብቶልሃል፣ 300 ሺህ ብር አስገብቶልሃል፣ ሂድና ቢሮውን ክፈት አለችው። ማርያምን እማዬ አለ። አዎ አስገብቶልሃል፣ በቃ አንተ እሺ እንደማትለው ስላወቀ አስገብቶልሃል። ይህ ሁሉ ብር አለው እንዴ አለ። እንዴ ታዲያ ቪትስ የሚገዛው በቅጠል ነው እንዴ? ብርማ አለው ይሰራል። አንተ ስራውን ንቀህ ሆነው እንጂ እኮ ብዙ ብር አለው። ወንድምህ ቤቱን እያስተዳደረ ነው። ብዙ አይናገርም፣ ስንት ብር እንዳለው አይናገርም፣ ግን በጣም ጎበዝ ቋጣሪ ልጅ ነው። ለቤቱ ሲሆን ነው የሚያወጣው እንጂ ፍቅረኛው ነግረኛለች። በጣም ቋጣሪ ነው። በጣም እንግዲህ ውጪ ላይ በጣም ቋጣሪ ነው። እና እኔ እንደዚህ አይነት ሰው ማግባት የምፈልገው ልጆትን አልለቅም ብላኛለች። ሚስቱ ማነው ፍቅረኛው ማለት ነው። እንደዚህ የሚቋጥር ወንድ በጣም ነው የምወደው ብላኛለች። ነገ ከነገ ወዲያ አይጎዳኝም፣ ቆማር አይጮትም፣ ገንዘብ የሚወድ ወንድ በጣም የትዳር ሰው ነው ምናምን ብላ የምታስበው ልጅቷ። ከምን አንጻር ነው እሷ እንደዛ የምትለው? ዝም ብሎ ገንዘቡን የሚበትን የሚዘራ ከሆነ ነገ ከነገ ወዲያ በቃ ትዳሬ ላይም ችግር ይፈጥርብኛል የሚል አመለካከት ስላላት ነው። ትክክል ነች ወይስ አይደለችም? እስኪ እናንተ ነገር ዳኙ። እስካሁን የመናፍስቱን አሰራር አላመጣሁላችሁም። እስካሁን ድረስ ቤቱን እየዳሰስኩ ነው ያለሁት። አሁን ወደ ዋናው ልመጣላችሁ ነው። ግን ልጅቷ የተናገረችው ትክክል ነው። ቋጣሪ የሆነ ወንድ ለትዳር አሪፍ ነው። ገንዘብ ዝም ብሎ የሚሰጥ የዋህ የሚበትን አበድረኝ ሲሉት ምናምን ለድሃም ለምንም እንደፈለገ የሚሰጥ ሰው ለትዳር የማይመች ነው። የትኛው ወንድ ነው ትክክለኛ ወንድ? ወይም ደግሞ የትኛው ነው ለትዳር ምቹ የሆነ ወንድ? እስቲ እናንተ ይሄን ነገር ጻፉልኝ። ይሄን ትምህርት እየተከታተላችሁ ያላችሁ ሰዎች ማለት ነው። እርግጠኛ ነኝ የሚጠቅም ኮሜንት እንደምትጽፉና የልጅቷን አመለካከት እንደምታስተካክሉ ተስፋ አደርጋለሁ። የራሴን ጀጅመንት ወይም የራሴን ፍርድ መጨረሻ ላይ እናገራለሁ። ግን አሁን ጻፉት እናንተ። ለምን አሁን ጽፋችሁት መጨረሻ ላይ የምናገረው ነገር ጋር አንድ ይሁን አይሁን የሚለው ነገር እናንተ ተወስናላችሁ ማለት ነው። ኮሜንት እንደማታጠፉ ተስፋ አደርጋለሁ። ግምቴ ትክክል ስላልሆነ ኮሜንቱ ላጥፋው እንዳትሉ። ግምት ነው፣ ምንም ችግር የለውም። መጨረሻ ላይ እንዲያውም ኤዲት አድርጋችሁ እንደዚህ ብዬ ነበር የጻፍኩት፣ ግን የኔ ግምት ትክክል አልሆነም፣ ትክክል ሆኗል ብላችሁ መጻፍ ትችላላችሁ። አሁን ይሄ ተምሯል የሚባለው ልጅ ሞራሉ በጣም እየተነካ ስለመጣ እናት ደግሞ ትንሹ ልጅ እንዳያገባ ትልቁ እንዲያገባ ስለምትፈልግ ንስሐ አባታቸውን ታማክራለች። ይቅርታ ስለምናገረው አሁን ስለ ንስሐ አባት ሳይሆን ንስሐ አባት ተመስለው ቤተሰብን ስለሚያበላሹ አባቶች ነው የምናገረው። ንስሐ አባት በጣም ወሳኝ ነው። እንደ ንስሐ አባት የመሰለ የምድራችን ምርጥ ጌጥ የለም። እንደ ክህነት የመሰለ ትልቅ ስልጣን የለም። ይኑሩልን፣ ይብዙልን፣ እድሜያቸውም ይርዘምልን። ካህን የምናጣበት ዘመን አይኑር። ሁልጊዜ ካህናት ይኑሩ። ፍካሬ ኢየሱስ ላይ ወይም ደግሞ የፍጻሜው ዘመን ማቴዎስ ወንጌል ትርጓሜና የፍጻሜው ዘመን ማስፈራሪያ ላይ ማለት ነው። ወይም አንዳንድ ጥቆማዎች ላይ ምን ይላሉ? ካህናት ጠፍተው መቃብራቸው ላይ ሄደን ይፍቱን የምንልበት ዘመን ይመጣል ይባላል አይደለም? ያ ማለት ካህናት ሞተው አልቀው አይደለም። ካህናት የሚባሉት ጤነኞች ሆነው የማይገኙበት ዘመን፣ በድብትርና እንፈራቸዋለን፣ በምንፍቅና እንፈራቸዋለን፣ በገንዘብ ወዳድነት፣ በዝሙት፣ በብዙ ነገር ውስጥ ችግር ውስጥ ገብተው ማን ጋር ሄደን እኛ ንስሐ እንግባ የሚታመን ሰው ጠፋ የሚባልበት ጊዜ ይመጣል ማለት ነው። እሱ ደግሞ ናዌዴይስ ነው፣ አሁን ነው፣ አሁን ያሁኑ ጊዜ ነው አይደለም?
እና ወደ ንስሐ አባት ሄዱና እኚህ ንስሐ አባት ተብዬ እንደው ንስሐ አባት የሚለውን ካሁን በኋላ ደግሞም ወደ ደብተራ አልበለው፣ ግን ንስሐ አባታቸው ናቸው፣ ደብተራ ናቸውና እኚህ ሰውዬ ጋር ሄዱና አባቴ እንደው ምን ይሻላል ምከሩኝ እስቲ። እንደው ትንሹ ልጅ ማግባት ይፈልጋል፣ ጎበዝ ነው፣ ታታሪ ነው፣ ይሰራል። ትልቁ ልጅ ደግሞ ተመርቆ ይኸው ቁጭ ብሏል፣ አይተዋል። እና ሁለቱ ልጆቼ ደግሞ ጠፍተው ቀሩ። አሁን የቀሩኝ እነዚህ ናቸው። እና አሁን ደግሞ ይሄኛው እንደዚህ ሆነ ብለው ያለውን ነገር ሲነግሯቸው አይ ይቀላል እኮ ነው፣ ችግር የለውም ትንሹ ልጅ አምጪውና እኔ መክረዋለሁ፣ ትልቁ ልጅ ደግሞ ለብቻው መክረዋለሁ፣ ችግር የለውም አሉ። ከዛ ትንሹ ልጅ አባ ይፈልገዋል፣ ደውለውልህ ነበር አሉት እናትየው። አይ አልደወሉልኝም፣ አባ ፈልገው ነው፣ እስቲ ስለ ሰርጉ ሊያወሩ ይፈልጋሉ። ይመቻቸው አባ፣ እኔ ወንድሜ የፈለገ ይሁን፣ እኔ በቃ ማግባት እፈልጋለሁ፣ ብር ቢኖረኝም ባይኖረኝም ማግባት እፈልጋለሁ፣ የቀረኝን ብር ቤት የምገዛበትን የቀረውን ብር አገባበታለሁ፣ ከዛ ተከራይቼ ነው የምቀመጠው፣ ሰራ አድርጌ ደግሞ ኮንዶሚኒየም እገዛለሁ፣ ትዳር ላይ ሆኜ እገዛለሁ ብሎ ከእናቱ ጋር ሲያወራ የምርህን ነው ኮንዶሚኒየም ልገዛ አስበሃል አሉት እናትዬ። ያን ያክል መግዣ ብር አለ? አዎ አለኝ። ልጄ በጣም ጎበዝ ሆነሃል፣ ታታሪ ሆነሃል፣ ግን እባክህን ወንድምህን አታሳቀው። እንዴ እማዬ ታዲያ እሱ እንደፈለገ የሆነ እንደሆነ ምን አገባኝ ምናምን አለ። ከዛ ንስሐ አባት ጋር ተፈልገሃል ስለተባለ ስለ ሰርጉ ሊያናግሩት ከዛ አገኛቸውና አባቴ በቁርባን ማግባት አልፈልግም፣ ስለ ቁርባን በቁርባን አግባ ሊሉኝ እንዳይሆን፣ ካገባው በኋላ ልቆርብ እችላለሁ፣ ግን በቁርባን አላገባም። እናቴ እንደዚህ አስባ ከሆነ ምናምን ሲላቸው ጊዜ እስቲ ተረጋጋ፣ በቁርባንም ይሁን በመዘጋጃ ችግር የለውም፣ ግን እንደው እስቲ ስታስበው ወንድምህ እያለ አንተ ስታገባ ጥሩ ነው። በዛ ላይ በስራ ደግሞ ሞራሉ ተነክቷል። እኔ ምን አገባኝ ታዲያ እንዴ? እኔ እሱ 8 ዓመት ሙሉ ተማረ፣ ከዛ በኋላ 2 ዓመት ተቀመጠ እና ታዲያ እኔ ምን ልሁን? የማግባት የመውለድ ፍላጎት አለኝ፣ እድሜም እየሄደ ነው። በዛ ላይም ደግሞ በቃ እናቴ በጠፉት ልጆቿ ምክንያት እያዘነች ስለሆነ ህፃናቶች ወልጄላት እንድትጽናና እፈልጋለሁ። ወይ እሱ እንዲያገባ ንገሩት፣ በቃ ችግር የለም፣ ያገባ ይከራይ፣ ፍቅረኛውን ያምጣና እኔ እድረዋለሁ አለ። እስቲ ጥሩ ሐሳብ ነው ያመጣው አሉትና እህትዬ እንዴት ነው? እግዚአብሔር ይመስገን ልጅዎት ከኔ ጋር ነው፣ እኔ እድረዋለሁ፣ ፍቅረኛ ያምጣና ያግባና እኔ እድረዋለሁ፣ ቢያንስ ጋብቻውን እንኳን በዚህ ገንዘብ ሰጥቼው ይቅደመኝ እያለ ነው ሲባል ጊዜ አይ እንደዛ የሚስማማ አይመስለኝም። እስቲ ቢሮውን አሁን ከፍቷል፣ ማነው ገንዘቡ ልኮልታል፣ ቢሮ ከፍቶ ስራ የሚሰራ መሆን አለመሆኑ ታይቶ ሁሉ ነገር እስቲ ታይቶ ከዛ በኋላ እንወስናለን። ትንሽ ተረጋጋ በሉት፣ ቢያንስ 1 ዓመት እስቲ ጠብቀው በሉት፣ ስራ ሰርቶ ገንዘብ ያገኝና ራሱን ይቻል። 1 ዓመት ብቻ ነው የምትጠብቀው፣ የሚቀጥለው ዓመት ላይ ታገባለህ በሉት ብለው እናትየው ሲናገሩ እሜ የምትናገሪው ሰምቻለሁ፣ በቄሱ ስልክ ላይ ማለት ነው። ለዚህ ነበር ሂድ ያልሽኝ? ኖ እኔ 1 ዓመት አልጠብቅም፣ አሁን በዚህ 2 ወር ውስጥ አገባለሁ። የምትድሪኝ ከሆነ ትድሪኛለሽ፣ ካልሆነ ግን እወጣለሁ፣ ተሰብስቤ ነው የምወጣው። ከዛ ቄሱ ናቆይ ተረጋጋ ልጅ ያሉትና ልጸልይልህ አሉት። ምንም ችግር የለም ጸልዩልኝ አላቸው። ምን እንዳሉ ሳይሰማ ጸልየው ተለያዩ። ከዛ ቄሱ ደወሉላቸው ለሴትዮዋ፣ ነገ ጠዋት እመጣለሁ። ከእንቅልፉ ሳይነሳ ቁርስ በልቶ ሊወጣ ሲል አብረን ነው ከሱ ጋር ቁርስ የምንበላው፣ እኔ የምለውን እንዲሰማ አብረን ቁርስ መብላት አለብን አላሉ። እሺ ያሉ። ከዛ ምጣምጤያቸውን የደገሙበትን ምግብ ተዘጋጀ። ከእንቅልፍ ተቀሰቀሰ። ሲነሳ አያቸው። አባ መተዋል እንዴ አሳልሙኝ ብሎ መስቀል እስኪያወጡ ጉልበታቸውን ተሳልሞ ቁጭ አለ። መስቀላቸውን አውጥተው ተንጠራርተው አሳለሙት። አኩርፏቸዋል፣ ተናዶባቸዋል። ግን አክባሪ ነው የሚገርማችሁ። በዛ መካከል ትልቁም ተነስቶ መጥቶ ቁጭ አለ፣ ፊት ለፊት ማለት ነው። እና ዝም አለ። አንተ 300 ሺህ ብር የሚያክል ነገር እንኳን ሰጥቼ አታመሰግንም ሲለው ጊዜ እንዳመሰግነው የምፈልገው ወንድሜ እኮ ነው፣ ግዴታን እኮ ነው የተወጣው። እውነትህን ነው? አዎ እሺ ይሁንልህ፣ ይለፍልህ፣ ችግር የለውም። እንዴ ግን እኮ ቢያንስ ታንኪው ይባላል ማለት። ከዛ አባም እውነቱን ነው አሉና እኚህ ሰውየው ማለት እውነቱን ነው ማመስገን አለብህ። 300 ሺህ ብር የሚያክል ሲሰጥ 300 ሺህ ብር ምን አላት? አሁን ትጠፋለች፣ ገና ቤቱን ሳሳድስ ድራሿ ነው የምትጠፋው ምናምን አለ። እሺ ስንት ልጨምርልህ አለ። በቃ ማግባት ስለፈለገ ብቻ ማለት ነው። ስንት ልጨምርልህ ሲለው ጊዜ 300 ሺህ ብር ጨምርልኝና ቤቱን ካሳደስኩ በኋላ እንደገና ሰራተኛ መቀጥርበት፣ ማስተዳድርበት፣ አንዳንድ ነገሮችን የምጀምርበት መንደርደሪያ ያስፈልገኛል። እሺ ጨምርልሃለሁ። ከዛ ቢሮውን ትከፍታለህ፣ አንድ የሆነች ሴት ጎትታ አምጣ፣ ለአባ አስተዋውቃቸው፣ ከዛ በኋላ ታገባለህ። ከዛ ቀጥሎ አገባለሁ። በዚህ 6 ወር ውስጥ ቶሎ ብለህ ካላገባህ ማንንም ሰው አልሰማም አለ።
እኛው ቤተሰቤን ስለማከብር ነው አለ። ከዛ አባትየው ካልጋ ላይ እንደምን ብለው ተጎትተው መጡ። ምክንያቱም እዚህ ነገር ውስጥ አትክተቱኝ ብለዋል አባትየው። የተማሩ ነገር ናቸው፣ ማንንም አይሰሙም፣ ራሳቸውን ብቻ ነው የሚያዳምጡት። ውለው የሚመጡት በሙያቸው ነው፣ በምሁርነታቸው ነው። ግን ቄስ መጣ፣ ልጆቻቸው ተጨቃጨቁ፣ ምን አሉ፣ ምንም አይመስላቸውም። በቃ ዝም ብለው ቁጭ ብለው ብቻ ሬዲዮአቸውን ያዳምጣሉ፣ ቲቪያቸውን ያሉ፣ ለጥ ነው። አትክተቱኝ እዚህ ውስጥ ነው የሚሉት። እና ይሄንንም ያሉበት ምክንያት ምንድን ነው? አባዬ አንተ የኛን ዘመን በደንብ ስለማታውቀው፣ ትልቁ ልጅ ማለት ነው፣ የኛን ዘመን በደንብ ስለማታውቀው ብዙ አስተያየት ባትሰጥ ጥሩ ነው ብሎ ልጁ ስለተናገረ ሞራላቸው ነክቷቸዋል። እና በዚህ የተነሳ አኩርፈው ነው ማለት ይቻላል አይደል? ሌላ ምን ሊሆን ይችላል? የተማረ ሰው ሲያኮርፍ በጣም ከባድ ነው አይደል? እና ሌላው ቄሱ ፊት ምን አለ የተማረው ልጅ? እኔ አለ ተምር ያለው ወንድም ያልተማረም አልተማረም ስል ትምህርቱን አልጨረሰም ማለት ነው። ግን እሱ ስላለፈለት እኔ ምንም ቅናት ነገር የለብኝም። እኔ ስራ ያስኩ ነው የምናደደው እንጂ እኔ በሱ ምንም ቅናት የለብኝም። እንደተማረ ሰው ነው የማስበው። ወንድሜ ግን አለመማሩ ይሁን የጎዳው ወይ ትምህርት አለመጨረሱ ወይ ደግሞ ገንዘብ ማግኘት ይሁን የጎዳው በጣም ከባድ ችግር አለበት። አባታችን እስቲ ምከሩልኝ ይላቸዋል። ምንድነው እስቲ ያጠፋው? መማሬን ይንቀዋል፣ ዲግሪዬን ይንቀዋል፣ የተማሩት የት ደረሱና እያለ ምናምን በቃ ብዙ ነገር ያወራል። እና ይሄ ነገር በጣም ውስጤን በጣም እንትን እያለኝ ነውና ምከሩት። እኔ ታናሼ ነው መምታት አላቃተኝም፣ ግን ትልቆች ነን። እናታችን እንዳታዝንብን ፈርቼ ነው እንጂ እኔ ወገቡን ልለው እችላለሁ። ግን ቤቱን የሚያስተዳድረው እሱ ነው። በዛ ላይ ደግሞ ልጅ ነው፣ ወፈፌ ነገር ስለሆነ ምናልባት አለማወቅ ሊሆን ይችላል ብዬ ወይም አለመማር ሊሆን ይችላል ብዬ አስቤ ትቼዋለሁ ምናምን ብሎ እንደተማረ ሰው ረጋ ብሎ ነው የሚያወራው። በነገራችን ላይ አስተዋይ ነው ልጁ፣ የተማረው ልጅ። ንዴት ቅናት አይደለም ንዴት ነው ያለበት። ወንድሙ ላይ አይቀናም። መጥፎ ባህሪ የለበትም። ባይዘው እናቱ ያበላሸችው ያቀበጠችው ነገርና ትንሽ ከእናቱ የወረሰው ትንንሽ ስራ አልፈልግም የሚለው እንጂ በባህሪው በጣም አሪፍ ልጅ ነው የተማረው ልጅ። ይሄ ጩጬ ደግሞ ትንሹ ልጅ ደግሞ በባህሪው አሪፍ ልጅ ነው። አሪፍ ነው ስላችሁ ምንድነው? ተጫዋች ነው። ግን በቃ ወንድሙን ለማበሳጨት እንደ አንድ ወንድም ይሄ ለማናደድ የሚያደርገው ነገር ነውና ምን አለ እኔ እንደዚህ ብዬ የምናገረው ወንድሜ ተናዶ ተነሳስቶ ሄዶ ስራ እንዲቀጠር ስራ እንዲሰራና በቃ ጠዋት ወጥቶ ማታ እንዲገባ ስለምፈልግ አውቄ ለማነሳሳት ለማበሳጨት ትንሽ ስራም ቢሆን የመቀጠር እድል እንዲኖረው ወንድሜ እንኳን እንደዚህ እያለኝ ነው ብሎ እንዲያስብ ፈልጌ እንጂ እኔ እሱን ልጎዳ ብዬ አይደለም ብሎ ሲናገር ደነገጠ ወንድሙ። እንደዚህ አስበህ ነው እንዴ ሲለው ጊዜ አዎ እኔ ለምንም ችግር የለብኝም፣ እኔ ማስተዋል ከሆነ እኔ ማስተውላለሁ እኮ አለው። አስበው እኛ አልተማርንም የምንባል ሰዎች ተምረዋል የሚባሉ ዶክተሮች ጋር ሄደን ነው የምንታከመው። ቤትም እንስራ፣ ኮንዶሚኒየምም ቪላ ቤትም እንስራ፣ መሐንዲሶችን ወይም ኢንጂነሮችን የተማሩትን ነው የምንፈልገው። የትኛውም ቦታ ላይ አልተማርንም ብለን ወይም ደግሞ ትምህርት ዜሮ የሆንን ሰዎች ገንዘብ ቢኖረንም የተማሩት ፍለጋ ጋር መምህራን ጋር ዶክተር ጋር ሁሉም ጋር ምን ሄደው የተማሩትን ፍለጋ ነው። እናንተ ናችሁ እኮ አገሩን የምትመሩት የምታስተዳድሩት። ገንዘባችን ምንም ጤንነት ሊሆነን አይችልም ብንታመም። አጠቃላይ ብቻ በገንዘባችን የተማሩትን ሰዎች መግዛትና የተማሩትን ሰዎች ጠርተን የተሻለ ነገር እንፈልግ ይሆናል እንጂ ገንዘባችን ሁሉ ነገር አያሟላልንም። ስለዚህ ወንድሜ እኔ አንተ እንድትበረታ እንድትጠነክር አሁንም ቢሆን እኔ አገባለሁ ያልኩት አንተ አገባለሁ የሚል ስሜት እንዲኖር ፍቅረኛም ከያዝክ አምጥተህ እንድታስተዋውቀን ስለፈለኩኝ ነው ብሎ ይናገራል። በጣም ደነገጡ። ቄሱም ደነገጡ፣ እናትየውም ደነገጠች። አባትየውም ይሄ ትንሽ ልጅ አንተ እውነትም ለካ ገንዘብ ብቻ አይደለም ያለው ይሄ ጭንቅላትም አለው ብሎ ተነስተው ደጅ ላይ በረንዳ ላይ ነበሩ። ተነስተው መተው ገብተው ቁጭ አሉና አባ እየሰሙ ነው አሏቸው። አዎ እየሰማው ነው። ደህና ጭንቅላት አለው ለካሳ አሉና ሰማህ ትልቁ አሉት። አዎ አባ እየሰምቻለሁ። ይሄ ልጅ ይሄ ሁሉ ነገር ሲተርብህ ሲስቅብህ የነበረው አንተ እንድትነሳሳ ፈልጎ ነው። ግን አንተን ለዚህ ያበቃች እናት ነች። ይሄ ሁሉ ነገር የተበላሻሸበህ በእናት ነው። አሁንም የእናትህን ነገር በደንብ አድርጋ አስብበት ሲሉ ጊዜ እኔ ምን አደረኩት ይላሉ እናትየው። አይ እንደሱ አይደለም እንዴ እናትም እኮ ለልጇ አስባ ይሄው ልጁን ጎበዝ አድርጋ በትምህርቱ የሚሰጠው ተሰጥቶ ጎበዝ ሆኗል አሉ። የሚሰጠው ተሰጥቶ አስቡ። ከዛ
እሷንማ ልጆቹ እንዳይሰሙ ብሎ አባትየው ተነስተው ደጅ ላይ ቁጭ አሉ። አንዳንድ ጭምጭምታ ነገር ሰምተዋል። በፊት የዛሬ 15 ዓመት ምናምን ጭምጭምታ ነገር ሰምተዋል። እና ቄሱ በሉ እንግዲህ እንደዚህ ከታረቃችሁልኝማ ደስ ይለኛል ብሎ ተነስተው በጆጎ አምጧሉና ያሉ መስቀላቸው ምናምን ታርጉ ረጫጩና ሄዱ። ጸሎት እንዳልሆነ ስለማቅ ነው። ከዛ ከሄዱ በኋላ ደወሉለት እዚህ ልጅ ጋር ትንሹ ልጅ ጋር አቡሽዬ እንዴት ነህ? እግዚአብሔር ይመስገን ደስ ብሎኛል ዛሬ የተናገርከው ነገር እንደው ሙሉ ቀን ሲያስደስተኝ ነው ያለው አይደል አባቴ? አሁን በቃ ወንድሜ እንዲያገባ ነገር ያለው ተስማምተናል አለ። ተስማምታችኋል? አዎ ጥሩ ነው በል። ለማንኛውም አንድ ገጠር ላይ ማሰራት ቤተክርስቲያን አለች። እንደው ለሷ የሚሆን አስራት ካስቀመጥክ አስራትህን ይዤ ብሄድ የብዙ ልጆች አስራት ገንዘብ እየሰበሰብኩ ነው አላቸው። አስራት ምንድነው እሱ አስራት አላቸው። አስራት ማለት ከምታገኘው ገንዘብ ላይ ከ110 ነው ከ110 ነውና አስራት አውጥተህ ማታውቅ ከሆነ ከዚህ በኋላ አስራት አውጣ። ገንዘብም ተቀማጭ ካለህ ገንዘብ ላይ አስራት አውጣበትና ይዤልህ ልሂድ ገንዘብ ይበረክትልሃል አሉት። እሺ ቆይ ከእናቴ ጋር ልነጋገርና እስቲ እኔ አስራት አውጥቼ አላውቅም። ለጊዜው ገንዘባችንን ቦታ ሲዘነው ስንጨርስ ከዛ በኋላ እንደ አዲስ አስራት እጀምራለሁ አለ። ይሁን እሺ በቃ ለማንኛውም መባ የሚባልም ነገር ደግሞ አለ አሉት። ስጦታ መባ ዝም ብለህ ለኔ ቢጤ እንደምትሰጠው መባ የሚባል ደግሞ አለ። ለዚህ ቤተክርስቲያን ደውል መግዛት እፈልጋለሁ፣ መጋረጃ፣ ስዕል ማሳል እፈልጋለሁ፣ አግዳሚ ወንበር ወይም ደግሞ ምንጣፍ ምናምን ብለህ ቃል መግባት ትችላለህ አሉት። እሺ አባቴ አስቤበት እነግሮታለሁ አላቸው። ከዛ በመጥፎ ነገር አላየውም። ለእናቱ መጥቶ ሲነግራቸው ጊዜ ወይ ጉድ ደግሞ በዚህ መጡብህ። እኔ ሰውዬማ እኔ መጨረሻቸው እንደው ባየሁት መጨረሻቸው ምን ነው እማዬ ምንድን ችግር አለ? አይ እኔ እንደውም አስራት መስጠት ከፈለክ ለኔ ስጠኝና እኔ ገጠር ሄጄ እሰጥልሃለሁ። አገራችን እዛ እንግዲህ ሴቷ ልጅ ያለችበት እህታቸው ያለችበት አገር ማለት ነው። እዛ ሄጄ እኔ ለአገሪቷ ሰጥቼ መጣ ይሻላል እሳቸው ከምሰጥ ስራቸውን ስለማታውቅ ነው አሉት። ትንሹ ልጅ ማለት ነው። ከዛ ምንድን ነው የሚያደርጉት? አይ ተው አንተ አይመለከትህም። እና ልጁ ፍቅረኛውን አምጥቶ አስተዋውቋል። ከእናቱ ጋር አምጥቶ አስተዋውቋል። ልጅቷ በራሷ ጊዜ መጣ ከእናቱ ጋር እየተጫወተች እሱ ይመጣል። እንዴ አቺ ሳትጠሪ ትመጫለሽ እንዴ ምናምን እያለ ፍቅረኛውን እናቴና ፍቅረኛዬ በቃ ፒስ ከፈጠራችሁ ማን ነው ከጨዋታ ውጭ ልታረጉኝ ነው ምናምን እያለ አዎ በጣም ጥሩ ልጅ ነው ያመጣህልኝ፣ አጋሪ ረዳቴ፣ የነገ ልጆቼ እናት፣ በጣም መልካም ሴት ነው ያመጣህልኝ። በጣም ወደዋት ሊሞቱ። ልጅቷ ደግሞ በጣም ፈጣን ናት። እና ስለ ቤቱ ይነግሯታል። እንዲህ ሆነው እንዲህ ተብሎ ይኸውልሽ ፍቅረኛሽ እንደዚህ ብሎ ይሄ ጭንቅላቱ እኔ እኮ ሁልጊዜ ሲተርበው ተው አትቆጣው እያልኩት ለካ አውቆ ነው ጭንቅላቱን የሚነካው ሄዶ ወጥቶ ያኛው እንዲቀጠር ፈልጎ ነው ምናምን ብሎ ይናገራሉ። እና በመሃል ግን ሳት ብሏቸው አይ ይሄ ምሁሩ ልጄን እንደው እንዲጠቅመው ብዬ ብዙ ነገር አብልቼ ይሄው መጨረሻ ላይ ከንቱ አድርጌ ያስቀረሁት ይላሉ። ምን አበሉት? እንደው ለትምህርትም ቢሆን አንዳንድ ነገሮች ምናምን ንስሐ አባታችንም ለትምህርት ይሆነዋል እያሉ አንዳንድ ነገር ይሰጡት ነበረ። አሁን ገባችሁ እንዴት ኋላ ቀር እንደሆነ? እንዴት ወንድሙ ገንዘብ ሲያገኝ ስራ ሲሰራ ይሄኛው እንዴት ወደ ኋላ እንደቀረ ተምሮ ባዶ እንዴት እንደሆነ እሱ ነገር ጥሩ ነው ይባላል። አንዳንድ ልጆች እዛ እኛ ሀገር ላይ ይላሉ እንግዲህ ሰሜኑ ክልል አላሉ ሴትዮዋ እኛ ሀገር ላይ ለእውቀት ተብሎ የሚወሰድ አለ አብሾ ምናምን አፍልሆ እና እሱን በልጅነቱ በልቶ ይኸው በትምህርቱ በጣም እሳት ጎበዝ ሆኖ በጣም አሪፍ ልጅ ነው። ግን ይኸው እንደምታየው አሁንም ስራ የለም ምንም የለም። እስቲ ቢሮ ልክፈት ብሏል። ደግሞ አሁን ይኸው ከወንዱ ከፍቅረኛሽ 600 ሺህ ብር ሰጥቶት እውነት አዎ ኧረ በጣም ደግ የሆነ ባል ነው ያለኝ። እንደዚህ እኮ ገንዘብ እኮ በፍጹም አይሰጠው። ኧረ ለወንድሙና ለእኛ ሲሆን ገንዘብ በጣም ነው የሚሰጠው። እኛ ሳንጠይቀው ነው የሚሰጠው። ራሱ ይወደናል በጣም። ስለዚህ አሁን ለወንድሙ ይሄን ያክል ብር ሰጥቷል አሉ። ሴትዮዋ ግን ይሄን የተናገርኩት አሉ ምን ትላለች እስቲ? ለወንድሙ ይሄን ያክል ብር ሰጠ ሲባል ይከፋታል ወይስ ደስ ይላታል? እንዴት አይነት ስሜት ይኖራታል ብላ አስበው ነው። ኧረ በጣም ደስ የሚል ነገር ነው ምናምን ብላ ጥሩ ፊት ስታሳይ ግንባሯን ሳሟት። ተባረክ አንቺስ ነገ የልጆቼ ምርጥ እናት ነሽ። እኔ አሁን ይሄን ስናገር ምን እንደምትይ ለመስማት ነው። አንቺ በጣም መልካም ሰው ነሽ አሏት። ኧረ እማዬ እንዴ በልጅ በወንድሞች መካከል ገና ያገባሁት ምን አገባኝ በሱ ገንዘብ እሱ ለፍቶ ባመጣው ገንዘብ ለምን እንደዚህ አይበትነው የሚጠቀምበት ከሆነ አለች። አይ እንዲበትነውማ አልፈልግም ለወንድሙ ነው። ከዛ እሺ ተብሎ ድርጅቱን ከፍቶ ምን ተባለ። ከዛ ስራውን ማስታወቂያ በቲክቶክ በዩቲዩብ በምናምን
እየከፈለ ምን እያለ ማስተዋወቅ ጀመረ። አንዳንድ ከስተመሮች ይመጣሉ፣ ይሰራል በሙያው በተማረበት በተመረቀበት። ይሄ ነው ብዬ መናገር ስለማልፈልግ ማንነቱ እንደሚታወቅ ስለማልፈልግ ነው። ብቻ ከስተመሮች እየመጡ መስተናገድ ጀመሩ። ምን እያሉ በዛ መካከል አንዲት ሴት ሰራተኛ ፈልጋለሁ ብሎ ለጥፎ ነበረ። እንትናን ማስረጃዋን አስገብታ ነበረ። ተቀጠረች። በዛው ፍቅረኛ አድርጎ ያዛት። ልጅቷ በጣም አሪፍ ልጅ ናት። ከዛ ልጅቷ የኛ ትምህርት ተከታታይ ናት። እቺ አዲስ ፍቅረኛ ያዛት ማለት ነው። ከዛ ድርጅቱን ለቁም ነገር ልታበቃለት ስትፍጨረጨር ፈተና አለ። የሆነ የሚጋረደው ነገር አለ። ማታ ማታ ቤት ገብታ ክርስትና ስሙን ጽፋ ስትሰግድ በስሙ ስትቆርብ ምን ስትል ፈተና አለ። የሆነ ፈተና እንዳለ ታያለች። እና ምንድነው ጨለማ ውስጥ ሆኖ ነው የምታየው። እሷ ብርሃን ላይ፣ እሱ ጨለማ ላይ። ሊመጣ ይፈልግና መውጣት ያቅተዋል። ከዛ ከብርሃን ከጨለማ ወደ ብርሃን መሄድ ያቅተዋል። እንቅፋት ይመተዋል። ውሻ ያባርረዋል፣ በሬ ያባርረዋል። ከዛ ደግሞ የጠመጠሙ ቄስ በጅራፍ ባለንጋ ይገርፉታል። እና ግራ ገብቷት አረ እንደዚህ አይነት ነገር እያየሁኝ ነው ብላ አንድ ቀን እንዳለ ሰብስባ ነገረችው። እንዳይደነግጥ ብላ ነው። ትምህርት ግን አዳምጥ እያለችው ነው። እና ትምህርቱን እየሰራ ያዳምጣል። ግን የሚሰራው ስራ ካውንስል የሚያደርገው ይሄ ከከስተመር ጋራ ከክላይንት ጋራ የሚያገናኘው ስራና የሚያዳምጠው ትምህርት ሁለቱ ተገናኘለት። ለምን ሰዎቹን ሲመክራቸውና ሲያስተምራቸው ወይም ደግሞ ሲናገር ወይ የሆነ ነገር ሲወያይ ግትር የሆኑበትና አልሳካ ሲለው በዚህ እሷ በነገረችው መንገድ ሲሄድ ይስተካከልለታል። ግን ደግሞ አይመቸውም ትምህርቱ፣ አልወደደውም። ለምን ያጅሬዋላ ውስጥ እና እንሂድ ጸበል እንስገድ እንጸልይ ምናምን የምትለው ነገር ምንም አልተመቸውም። እና በእናትሽ እኔ መነኩሴ ጨዋታ አይመቸኝም፣ ቄስ አታጫውችኝ፣ እኔ እንደዚህ ነገር ሃይማኖት ምናምን አልለመድኩም ማለት። ኦኬ እሺ ችግር የለው በቃ እኔ ቤተክርስቲያን ሲሄድ ስቆርብ ምን ስል እንዳትፈትነኝ እንዳታስቸግረኝ፣ በተቻለ መጠን እንጸልይልሃለሁ፣ ከእናት ጋር ታስተዋውቀኛለህ አለችው። እሺ አስተዋውቅሻለሁ ግን አትበጥብጭኝ አላት። እሷ እንዲለወጥላት ስለፈለገች ነው ብዙ ጊዜ ይሄን አዳምጥ ምናምን የምትለው። ለካ ሳታውቀው ጨቅጭቀዋለች፣ በጣም አብዝተዋለች። ከዛ እናቱ ጋር አስተዋወቃት። ይኸው ፍቅረኛ እሷ ነች፣ ግን ይሄ መንፈሳዊ የምትጫወተውን ጨዋታ አልወደድኩላትም። ግን ለማንኛውም ተዋወቂያት፣ የወደፊት ሚስቴ ትሆናለች፣ በጣም ጨዋ ናት፣ በጣም ስነ ስርዓት አላት፣ ግን ምከሪያት ምናምን ብሎ ገና በመጀመሪያው ቀን አግኝተህ ነው አሉት እናትየው። አግኝተህ ነው መንፈሳዊ ሴት፣ በአሁኑ ሰዓት እግዚአብሔርን የምትፈራ ሴት የምትፈልገው። እንዲህ አይነት ሴት ነው በጣም የምትፈልገው። ሴትዮዋ አስተዋይ ናቸው እርግጥ፣ ግን አምጥቶ ያስተዋወቃቸው ልጅ ወዲያ የወደዷት ለምንድን ነው? ምንም ሴት ትሁን እቀበላለሁ፣ ምንም ትሁን፣ የትኛውም ብሔር ትሁን፣ ጥቁር ትሁን ቀይ ትሁን አይመለከተኝም፣ ብቻ አምጥቶ ያስተዋወቀኝን አግባት ነው የምለው ብለው ለራሳቸው አቅደው ነበረ። ጭራሽ እንዲያውም የቤተ ክርስቲያን ሰው ናት ሲባል ተገኝቶ ነው አሉ። ልጄ እንዲያውም ያልፍለታል ያሉት። ከዛ ምንድን ነው የሚለው ልጄ ያሏት? አይ እኔ ጸልይ ስገድ እና ደግሞ በህልሜ የማየው ክርስትና ስሙን ልጄ ላይ ጽፌ ስሰግድ ስቆርብ ክርስትና ስሙን ጽፌ ነው የምቆርበውና የማየው ነገር ጥሩ አይደለም ብላ ስታቸው ትቆርቢያለሽ ልጄ አሏት። አዎ ማየ ምን ነው አለች። እንዴ በዚህ እድሜ የሚቆርብ ሰው አለ እንዴ አሉ። አዎ ማየ ቆርብ እና ከልጄ ጋር ታዲያ እንደው ቆርበሽም አልተሰናከላችሁም? ኧረ ነክቶኛ አያውቅም። በጣም ነው የሚወደኝ፣ በጣም ነው የሚያከብረኝ። እንዲች ነክቶኛ አያውቅም። አዎ ይሄ ልጅ ገርጋሪ ያለበት ማለት ነው አሉ። እንዴ ማዘር ያራ አይደለም ጨዋ ስለሆነ ነው አለች። እሷ ይገባታል፣ ግን እንደዛ እንዲያስቡ አልፈለገችም። ኧረ በጣም ጨዋ ነው ልጆት፣ እንደዚህ ሆኖ አይደለም ገርጋሪ ቢኖርበትም ይያዛል፣ ቀላል ነው። አይነ ጥላ ከሆነም ደግሞ ይዘዋል አለች። ማንም ይዘው አንቺ ልጅ የምትይው? ኧረ ቀላል ነው ማዘርዬ፣ እንደዚህ ቆይ እስቲ የሆነ ትምህርት አለ እሱ ልክፈትሎታለች። እና ገጠመኝ ሰጠቻቸውና ነካ አርጋ ተያይዘው እነሱ ወጡ። እሳቸው ገጠመኝ እያዳመጡ ጠዋት 4 ሰዓት ነበረ። ወደ ስራ እንሂድ ብለው ሄደዋል። ቁጭ ብለው ከገጠመኝ ጋር መፋጠጥ። አባትየው አንዳንድ ቀን ቤት ናቸው፣ አንዳንድ ቀን ደግሞ መስሪያ ቤት ናቸው። እና ቤት የሆኑበት ቀን ነበረ። አባዬ ተዋወቃት ብሎ ፍቅረኛውን አስተዋውቋል። ነይ እስቲ ብለው ጎንበስ አድርገው ግንባሯን ሳሟት። ልጄን ጠበቃ ገሻዢ ሞኝ ነገር ነው፣ ዝም ብሎ ነገር ነው። የተማረ ነው እንጂ ዝም ብሎ ነገር ነው፣ የዋህ ነገር ነው። ያ ጠበቃ ገሽ ሴት ልጅ ብልጥ መሆን አለባት፣ አትሞኝ እና ደግሞ ሸልምሻለሁ ካገባሹ ምናምን ብሎ አሳቋትና ሄደች። አሁን ገጠመኙ ተከፍቶ ሰውየው በመስኮት በኩል እንዲህ ብለው ያሉ እናትየዋ እያዩ ሰውየው እንዲህ ጀርባቸውን ሰጥተው ወደ መስኮት በኩል አድርገው ዝም ብሎ ያዳምጣሉ። ከዛ ከመቀመጫቸው ብድግ አሉና ወዲያ ወዲህ ወክ እያደረጉ እግራቸው እንደዚህ ሲተሳሰሩባቸው እንዲህ እያደረጉ እየተንቀሳቀሱ፣ ግን ጆሮአቸው ቴሌቪዥኑ ላይ ነው። ማን ነው ይሄ ሰውዬ አሏት። እኔ እንጃ፣ እኔም አሁን ልጅቷ ከፍታ ሄደችው
ይቺው ልጃችን ፍቅረኛ አሉ። አዎ ምን ተክላን ሄደችው እዚህ ቤት ትልቅ ዋርካ ተክላን ሄደችው ምናምን አሉ። እንደ ተማረ ሰው ነው የሚያወሩትና ምን ማለት ነው አሉ። አይ ስራሽን የሚያጋልጥ ነው። አሁን ገና ነው እንግዲህ ወፎቹ የሚበሩት ከዛ እርግቦቹ የሚመጡት። ከዚህ ከደብተራ ጋር ታሪክ የነበረው እኔ እኮ እንዴት እንዳገባሽኝ እኮ ራሱ እኮ እኔ አውቃለሁ፣ በመስተፋቀር እንዳገባሽኝ ከኚህ ሰውዬ ጋር ያለሽ ጉዳይ ከስንት ዓመት ጊዜ ጀምሮ ያለው ነገር አውቃለሁ ማን ብለው ወሬ ጀምሮ ማለት ምናምን ትምህርቱን ትተውት መጨቃጨቅ ጀመሩ። ከዛ ሰራተኛዋ በሪሞት ጠቅ አርጋ ጠፋችሁ። ከዛ ቲቪው ሲጠፋ ምን ሆኖ ነው አሉ። አይ እኔ ነኝ ያጠፋሁት፣ እዚህ ጋር የእግዚአብሔር ቃል እያለ እዚህ ጋር ስትጨቃጨቁ ጊዜ እንዳይፈርድባችሁ ብዬ ነው አሉ። እውነትሽን ነው ልጄ፣ ይወዷታል በነገራችን ላይ ቤት ሰራተኛዋን። እውነትሽን ነው ልጄ፣ ይከፈት ክፈችው። እኔማ ይሄማ ቆይ እንዲያውም ጉዷን የሚያወጣላት ነገር ነው ብዬ ነው የማስበው። እንዲያውም አልሰማውም ብሎ ተነስተው እናትየው ገቡ ወደ ውስጥ። ክፈችው የኔ ልጅ ክፈችው አሏት። ተከፈተ። 5 ገጠመኝ እስከ ማታ ድረስ ያዳመጡት እናንተ ከ4 ሰዓት ጀምሮ 5 ገጠመኝ። እሳቸው እዛ ጓዳ ሆነው በሞባይል ያዳምጣሉ። እንትን ሆነው መኝታ ክፍል ሆነው አባትየው እዚህ ሆነው ራሱን ሰላም። እንግዲህ እግዚአብሔር ቤተሰቦች ብዬ አሁንም አቀርብላችሁ 50ኛ ገጠመኝ ነው ስል ሴትዮዋ እዛው ጾም 50ኛ ገጠመኝ ይከፍታሉ። እኩል የሚያዳምጡት ለምን እሳቸው የሚሰሙትን እሳቸው መስማት አለባቸው። ከዛ ካዳመጡ በኋላ መኝታ ክፍል ድረስ መጡና እኔ የምልሽ ይሄን ትምህርት ግን ከልብ መስማት ያለብሽ አይመስል እየሰማሁት ነው እና ምን ይጠበሳል? የእውነት በመስተፋቀር አይደለም ያገባሽኝ? የእውነት ይሄ ልጅ አብሾ አላጠጣሽም? አጠጥቼዋለሁ። አንተን በመስተፋቀር ነው ያገባው እና ምን ታመጣ? ምን ይጠበስ? እኔ የግርማ ልጆችን ትምህርት ሰምተህ እዚህ ብልጨቀጨቀኝ ነው አሉ። አሃ ትምህርቱን ታውቂዋለሽ? አይደለም ግርማን አውቀዋለሁ። መምህር ግርማን ነው እንግዲህ ግርማ የምትለው የሚሉት ሴትዮዋ። ግርማን አውቀዋለሁ። ልጁን ደግሞ አሁን ይኸው አየሁለት። እኛን ነው እንደዚህ የምትለው። ከዛ በይ እንግዲያውስ ችግር አለብሽ ማለት አንቺን እጅና እግርሽና ሰው ጸበል መውሰድ ነው። ይሄ ልጅ ለካ የሚንከራተተው ባንቺ ነው። ምን አብልተሽ ነው? ከአብሾ ሌላ ደግሞ የሆነ ነገር እንዳረግሽ ነው የምረዳው። የእናትሽ ኮተት እዚህ ቤት ውስጥ ሳይኖር አይቀርም። አንዳንድ ቀን የሚሸተኝ ነገር አለ። የሚሸተኝ የሆነ የምታጫጭሹ ነገር አለ። እኔ እየሰማው እያየው ዝም ስለምል ነው እንጂ በአገሬ ብዙ አውቃለሁ። የምታጨሹ ነገር ምንድን ነው? ምን አጨስኩ? ይሄ ሰውዬ እዚህ ቤት ድጋሚ እንዳይመጣ ይሄ ደብተራ ሰውዬ። እንዲያውም ደውዬ ነው የምነግራቸው አሉና ይተው እርሶ ሰውዬ አለቻቸው። አይሆንም። ከዛ መጡና ሄሎ አባ። አቤት። ሁለተኛ ቤታችን እንዳይመጡ ንስሐ አባት ቀይሬያለሁ። እንዴ ምን እያሉ ነው አባታችን ይላሉ። አይ በቃ ሁለተኛ ሁሉ ነገር ታውቋል። ይኸው የእርሶን ትምህርት የሚያፈርስ ያደረጉትን በሙሉ የሚያጋልጥ ነገር እየሰማሁኝ ነው። እቤቴ እንዳይመጡ በቃ አሰናብቱኝ ማለሎትም እርሶን አሰናብቱኝ ማለት አይጠበቅብኝም። አንድ ካህን አሰናብቱኝ የሚባለው ለምን እንደሆነ ሰምቻለሁ አሉ። አጋጣሚ ሰምተውት ነበር ትምህርቱ። ከዛ እንደገና ካህኑ ሲንቀጨቀጩ መጡና ምን ነው ምን አጥፍቼ ነው? አብረን ስንት ኖረን? አይ እስከ ዛሬ የላጡኝ ገንዘብ ይበቃውታል። ይሄ ሁሉ ሲቀበሉኝ የነበረው ገንዘብ በሙሉ በምን እንደሆነ ገብቶኛል። የሚገርማችሁ ነገር የዛ ቤት አስራት አንድም ቀን ለቤተ ክርስቲያን ገብቶ ያውቅም። ለኪሳቸው ነው ሰውየው። አንድም ቀን ለምን ያውቃሉ? በምክንያት እንደሆነ ይገባቸዋል። የቄሱ ጓደኛ የኚህ ሰውዬ ደግሞ ቅርብ ቤተሰብ ናቸው እና ይሁን እስቲ እያሉ እየተዉት ነበረ። ለካ በምናምኖት ይዘውኝ ነው የሁሉ ነገር የሆነው። ይኸው ይሄን ትምህርት ሰምተን አሉ። ከዛ ቄሱ ዞር ብላዩና ከእንትን ደብተራው ማለት ነው ይሄ ለፍላፊ ነው እንዴ አሉ። እኔን እኮ ነው ይሄ ለፍላፊ ነው እንዴ አእምሯችሁን የቀየረብኝ ባልሰራለት አሉና ተነስተው ወጡ። አሁንማ ስራችሁን ስለሚያፈርስባችሁ እንደምትጠሩ የእናንተን ስራ ለእነሱ እንደምትለጥፉባቸው ሰምቻለሁ። ሁለተኛ እግሮት እዚህ እንዳይረግጥ እንዳይመጡ ሌላ አባት እቀይራለሁ፣ ቤቴን ጸበል አስረጫለሁ፣ ሚስቴም ደግሞ እርሶ ጋር የምትመጣ ከሆነ በዚሁ ሸኛታለሁ አሉ። ከዛ ኧረ ተው እንደዚህ አይባልም አሉ ሴትዮዋ። አይ በቃ ከዛ ሲሆንም እኮ ለመሸኘትም እኮ እንደዚህ አይባልም። ሰውየው ምናምን ቢወረውርብንስ ለሊት መጥቶ የሆነ ነገር ቢደግምብህስ? ይሁና አንድ መድኃኒዓለም ልጄ ምን እንዳልሆን ነው። በቃ ደግሞ ልጆቼ ቦታ ይዘዋል። የጠፉትም ደግሞ እግዚአብሔር ካለ ይገኛሉ አሉ። የሚገርማችሁ ነገር መጾም፣ መጸለይ፣ መስገድ በጀመሩ በሁለተኛ ሳምንታቸው ደውለው የማያውቁት ልጆቻቸው ደውለው የማያውቁት ልጆቻቸው
ምክንያቱ ምን እንደሆነ አልታወቀም ነበር። የት ነው ያላችሁት? ጀርመን ምን ታረጋላችሁ እንዴ? ጀርመን ገብተን ለምን አልደወላችሁም እስከዛሬ? እኔ እንጃ አላወቅንም። አሁንም ትናንትና ነው የማርያም ታቦት ካነገስን በኋላ ጀርመን ማለት ነው የእመቤታችንን ታቦት ካነገስን በኋላ ለምንድነው እናትና አባታችን ጋር ማንደውለው? እንደውል እስቲ ብለው የደወሉት። ኩርፊያው ይብቃን፣ ንዴቱ ብስጭቱ ይብቃን። ሰርቀን ስለወጣን ደግሞ በምን አፋችን ነው ቤተሰቦቻችን መልሰን የምናናግረው? የማይሰረቅ ዕቃ ሰርቀን ነው የወጣ ነው። የቤተሰቦቻችንን ከባድ ንብረት ሰርቀን ወጥተን ሸጠን ነው የሄድነው። ስለዚህ እንዴት ብለን ነው ደፍረን የምናናግራቸው ብለን ነበረ። አሁን ግን ያበጠው ይፈንዳ ብለን ደውለናል። ሁለታችሁም አንድ ላይ ናቸው? አንድ ላይ ነን። ሴትዮዋ እልል ከማለት ይልቅ ብለው ፌንት ብለው ወደቁ። ማታ እኮ ነው መጸለይ መስገድ የሚያስጀምረቻቸው ማናት? ይቺው የልጃቸው ፍቅረኛ ነች። ያቺ ሱቅ ቢሮ የተከፈተበት ሴክሬታሪዋ ማለት ነው። ከዛ እማዬ ደህና ነዎት? እግዚአብሔር ይመስገን። እንደው የልጆቼ ሚስቶች እንደው በጣም የተባረኩ ይላሉ ሴትዮዋ። ከዛ እማዬ ንስሐ አይገቡም? እገባለሁ፣ ችግር አለው እናንተን የመሰለ ልጆች ሴቶች ልጆች ሰጥቶኝ። ከዛ ንስሐ ገቡላቸው። ንስሐ ገብተው ቀናቸውን ገና ሳይጨርሱ ነው ልጆቻቸው የደወሉት። በኋላ ግን እማዬ አሉ ልጆቹ ከውጭ ሀገር የሆነ ቀን ማታ ደውለው ቄሱ ንስሐ አባታችንን ግን በህልም እየመጡ እኮ ብዙ ጊዜ እኮ እጃችንን እግራችንን ያስሩና አፋችንን በፕላስተር ይለጥፉናል። በህልማችን እንደዚህ እሽግ ያደረጉንና የሆነ ጨለማ ክፍል ውስጥ ሲከቱ ነው የምናየው። ምንድን ነው ብሎ ጠየቁ። እንዲያ ነው? አዎ። ለካ እንዳትደውሉ አፋችሁን ሲዘጉ የነበሩት እሳቸው ናቸው። በፕላስተር አፋችሁን ያሸጉት ጊዜ እንደዛ ነው ማለት ነው። ምክንያቱ ምንድን ነው? ለምንድን ነው ልጆቼ እንዳትደውሉ የፈለጉት? ጠፍታችሁ እንድትቀሩስ የተፈለገው? እኔ ጋር እንዳትገናኙ የተፈለገው ስለምንድን ነው? ምክንያቱ ምንድን ነው? እኔ አልገባኝም ብለው ወዲያውኑ ደወሉ። ሌሊት እኮ ነው ማታ ወደ ምሳት አካባቢ ማለት ነው። አባ አሏቸው። አቤት ምን ነው በማታ ደወልሽ? እንደው ልጆቼ ደወሉ ከውጭ ሀገር። ወይ ደወሉልሽ? አይ ይሁን ጥሩ ነው አሉ። እኔ ግን ልጆቼ እንዳይደውሉ ያደረጉት ነገር አለ እንዴ ጊዜ። ከዛ ጆሮ ላይ ጥርቅም አድርገው ዘጉባቸው። ከዛ እንደገና ሲደውሉ አሁንም ይዘጋሉ። ጠዋት እመጣለሁ ብለው ቴክስት አደረጉላቸው። ከዛ ጠዋት ቤቴ እንዳትመጪ ብለው ደወሉና ቤቴ እንዳትመጪ፣ ለቤቴ መምጣት አይጠበቅብሽም፣ እኔው በስልክ እዚሁ እነግርሻለሁ፣ ቃል የገባሽልኝን ገንዘብ ስለከለከልሽኝ ነው ልጆችሽን ያጠፋኋቸው። ከዚህም ተሰደው እንዲሄዱ ለእኔ አልሰጥም ያልሽውን ንብረት እነሱ ሸጠው ገንዘብሽን እንዲያባክኑ ጠፍተው እንዲቀሩ እንዲያውም በበረሃ ጅብ እንዲበላቸው ነበር ሐሳቤ። እንግዲያውስ ተናገር ካልሽኝ። እንዴ አባ በዚህ ልክ የለኝም ስላልኩት? አዎ እያለሽ ነው የለኝም ያልሽው። በጣም ደነገጡ። በእርግጥ ሴትዮዋ እያላት ነበር የለኝም ያለችው። ግን ሰውየው ደግሞ የጠየቁት ገንዘብ ደግሞ በጣም ከባድ ገንዘብ ነው። በዛ ላይ ብዙ ወርቅ ነበራቸው። እንግዲህ ቅድም ያልኳቸው ማይሰረቅ ዕቃ ሰርቀው ነው የሄዱት የተባለው ወርቅ ነው። ገምታችሁም ከነበረ ማለት ነው። እና ለእኔ ያልሆነ ንብረት ለማንም አይሆንም ብለው ነው ያደረጉት። ሴትዮዋ ምንም ገንዘብ የለኝም ያሉት ገንዘብ እጃቸው ላይ አልነበረም። ግን ወርቅ እንዳላት ደግሞ በአስማት በድግምት በምናምን አውቀዋል ሰላቢ ስላላቸው። እና እንዴት እንደዚህ የለኝም ትለኛለች ብለው ተናደው ነው ይሄን ያደረጉት። የተናደዱበት ምክንያትም ደግሞ እኚህ ባልየው አይወዷቸውም። እኚህ ምሁሩ ማለት ነው የሴትዮዋ ባል ለቤታቸው እንዲመጣ አይፈልጉም ከመጀመሪያም ጀምሮ። እንደው እኚህ ሰውዬ በመስተፋቅር አድርጌ ያጋባሁሽ እንጂ እኔን አይወደኝም፣ እዚህ ቤት እንድመጣ አይፈልግም፣ አንቺን መቃማበት ይመስለዋል ነው የሚሉት ደብተራው። አስቡት እንግዲህ። ባልየው ደግሞ ምንም እንኳን በመስተፋቅር ተገደው ጋብቻ ውስጥ ቢገቡም ግን ደግሞ እኚህ ሰውዬ አይመቹኝም ነው የሚሉት። ዝም ብለው አይወዷቸውም። በቃ ዝም ብለው እንደዚሁ አንድ ቀን እንደሚያዋርዷቸው ግን ያውቃሉ። የሆነ ቀን ግን አለ እኚህ ሰውዬ ምናቸውም አይመቸኝም፣ እዚህ ቤት የሚመላለሱበት ነገር። ስመጣ ቁጭ ብሎ ነው ማገኛቸው። ጠዋትም ከእንቅልፌ ተነስቼ ወደ መስሪያ ቤት ልሄድ ስል ድንገት ነው ማገኛቸው። ቢያንስ በወር አንዴ ወይ ሁለቴ ያገኟቸዋል። ቤት ይመጣሉ። ምን ፈልገው ነው የሚመጡት ብሎ ይናገር። እንዴ ምን ይፈልጋሉ? አስቡት። ልጆቹ ገና ህፃናት እያሉ የ5 ዓመት የ6 ዓመት ልጆች እያሉ ይመጡ የነበሩ ሰውዬ ናቸው። ያኔ ነው እንግዲህ ጭቅጭቁ የተጀመረው። እና ለካ ሴትዮዋ ደብተራ ለምደዋል በሀገራቸው። ደብተራን ለጥሩ ነገር ነው የሚያዩት። አብሾውንም አፍልሆንም ድግምቱንም የስልብና ስራውንም አጠቃላይ ብቻ ባላቸውም ስኬታማ እንዲሆን ለባላቸውም ያስደግማሉ። ልጃቸውም አብሾ እንዲወስድ እንደገናም ይሄኛው ልጅ ራሱ ይሄ
ትንሹ ልጅ ያልኳችሁ በስራው ስኬታማ እንዲሆን የሆነ ነገር ሁሉ አድርገውለታል፣ አልሰራም እንጂ። እንዲያውም እሳቸው ካረጉለት በኋላ ኪሳራ ውስጥ ገብቶ መልሶ ነው እንደገና ቅዱስ ገብርኤል ጋር ተስሎ ሄዶ ስራው እንደገና ያንሰራራለት እና ገብርኤልን በጣም ነው የሚወደው ትንሹ ልጅ። የኔ ገብርኤል በአንተ ቀን ስራ አልሰራም፣ ስራዬን ግን አከናውንልኝ፣ በቃ ለአንተ የሚያስፈልገው ነገር አወጣለሁ ነው ያለው። ያ ምንድነው? ይሄን ድርጅት ከወደቀበት የምታነሳልኝ፣ ከኪሳራዬ የምታወጣኝ፣ አጠቃላይ እንዲያልፍልኝ የምታረግ ከሆነ ይሄን ያክል አመጣለሁ ብሎ ተስሎ ነበረ ስለት። ያንን ስለቱን ደግሞ አስገብቷል። 2 በሬ ነበር አመጣለሁ ያለው፣ 2 በሬ አስገብቷል። የሚገርማችሁ ልጁ በከባዱ ነው የሚሳለው ከተሳለ። ግን በከባዱ ስለሚሳል አይደለም ስለቱ የሚደርስለት። እሰጣለሁ ባትሉም እኮ ይደርሳል ስለቱ። ግን ለምትናገሩት ንግግር ሁልጊዜ ምን ለምደናል እኛ አበሾች፣ በአጠቃላይ የዋሃን ህዝቦች ይሄን ካረክልኝ ይሄን አረግልሃለሁ ማለት ለምደናል። ካላረገልንስ አናረግም ማለት ነው። ለምሳሌ የፍርድ ቤቱን ጉዳይ ካከናወንክልኝ፣ ከጨረስክልኝ፣ እኔ እንድረታ ካደረክልኝ ይሄን ያክል ብር አመጣለሁ ብለው ተስለው አንድ እናት ጨራሽ ተረቱ። ከዛ ስለቱን አላስገቡም። ከዛ ብሬን አምጪ ብሎ በህልም መጣባቸው ማለት ነው። የሰማሁትን ነው የምነግራችሁ። በህልም መጥቶ ስለት እንደረሱ ነጭ ውሻ መጥቶ ሲጮህባቸው፣ እንደገናም ደግሞ ውሻ ከጮህብን እንግዲህ ብዙ ጊዜ ስለት ረስተናል ነው የሚባለው። ጥቁር ውሻ ከጮኸ የቤተሰብ የቃልቻ አውሊያው ዛሩ ምናምን ነው፣ አምጪ ግብሬን አምጪ ነው። ነጭ ውሻ ከሆነ በግ መጥቶ ነጭ በግ መጥቶ ከወጋን ምን ካለን ስለቴን አምጪ ማለት ነው። ሁለቱም ትርጉም አለው። በእርግጥ በተለይ ነጭ በግ መጥቶ ከወጋን ስለቴን አምጪ ማለት ነው ይባላል። እና በህልማቸው ሲያስጨንቃቸው እኚህ እናት እንዴ ጭራሽ ጠዋት ተነስተው ጭራሽ እንዴ እሳቸው ተረጎሙት ህልሙን። ስለቴን አምጪ ይለኛል እንዴ ደግሞ ፍርድ ቤት እንደረታ አድርጎኝ ሆ ደግሞ ጭራሽ እያሉ ከገብርኤል ጋር መጉረምረም ጀመሩ። እና በኋላ ከ15 ቀን በኋላ ነው ከ20 ቀን በኋላ እንኳንም ተሸነፍኩ የሚሉበት ነገር መጣ። በመረታታቸው መሬቱም ወይም ደግሞ የፍርድ ቤቱ ጉዳይ እሳቸው አሸንፈው ቢሆን ኖሮ በጣም ከባድ ዕዳ ይመጣባቸው ነበረ። ብዙ ችግር ውስጥ ይገቡ ነበረ። በመሸነፋቸው ተጠቀሙ እና ቅዱስ ገብርኤል ባወቀ፣ እግዚአብሔር ባወቀ ነበር ለካ የተሸነፉት። ይሄ ነገር እንዲከናወንልኝ ካደረክ ይሄን ያክል አመጣለሁ ነበር ያሉት። አመጣለሁ ያሉት ነው ሄደው አስገቡ። ይቅርታ የኔ አባት የኔ ገብርኤል ለካ አንተ ያልከው ነው የሚሆነው። ይሄው በመሸነፌ ተጠቅሜያለሁ። አሸነፌ ቢሆን ኖሮ ይሄ ሁሉ ችግር ውስጥ እገባ ነበረ። እነዛ እኔን የረቱኝ ሰዎች ይሄው አሁን እንትን ውስጥ መቀመቅ ውስጥ ገብተዋል አሉ። እና አንዳንዴ ስለት ስንሳል ብር ስጠኝም ይሄንን አርግልኝም ብለ ነው ካረገልን ሳይሆን ብቻ መስጠት ያለብን ባለመደረጉም ስላላደረክልኝ አመሰግናለሁ ማለትን መልመድ አለብን ብዬ አስባለሁ። ወደዚህ ወደ ቁም ነገሩ እንምጣና ስለዚህ በስራው ስኬታማ እንዲሆንና ገበያ እንዲኖረው እናትየው ከደብተራው ጋር ተነጋግረው ምን አድርገውለታል? አንዳንድ ነገር እዛ የሚሰራበት ቦታ ላይ መጥተው ምናምን ረሽተውለታል። ይሄንን ሴትዮዋ ራሳቸውን የነገሩን በኋላ ንስሐ ይሁነኝ ብለው እና እሱ ግን አያውቅም። ያንን እሳቸው አምጥተው በመርጨታቸው ግን ቅዱስ ገብርኤል ደግሞ ተቆጥቷል። ቢዝነሱ ስራ ሁሉ ተበላሸበት ማለት ነው። ጠቀምኩ ብሎ እናትየው ጭራሽ አበላሽተውበት ነበረ። ግን ለቅዱስ ገብርኤል ልጁ ተስሎ ያንን ነገር አስወግዶለታል ማለት ነው። እና ጨሌ ነበራቸው። ጨሌውን ግን አንድ ቀን በእጃቸው ይዘው ታያቁም። አምጥተው አስቀምጡ ተብለው አስቀመጡ። በቃ ምንም ነገር አልተጠቀሙበትም። ያ ጨሌ በመቀመጡም ራሱ በየቤቱ አዚም ሆኗል። እና እኚህ ደብተራ እውነት ትልቅ ጉዳይ ሆኖ ነው ወይ ይሄንን ብር አልሰጠም ስላሉ ልጆቻቸውን ያስጠፉባቸው ስትሉ እንደዛ አልነበረም ጉዳዩ። ወርቁን ሰርቀው ልጆቹ በመንፈስ ኃይል ማለት ነው። የሚገርማችሁ በጣም እኮ ከባድ ነው። በድግምት ኃይል በመንፈስ ኃይል ወርቁን ሰርቀው ለሰውየው እንዲያስረክቧቸው ነው የተፈለገው። ሰውየው ደግሞ ለምንድን ነው ይሄን የፈለገው? ይሄ መናፍስታዊ ብልሃት፣ ሌብነት፣ በቃ በጣም ለየት ያለ ስትራቴጂ። በቃ ነጮች ልክ ባንክ ለመዝረፍ ወይ የሆነ ህንፃን ወርቅ ምናምን ለመዝረፍ የሚገርም አይነት ብልሃት እንደሚጠቀሙት ይሄም ደግሞ ልክ እንደዛ ነው ያደረጉት እኚህ ሰውዬ። አስቡት፣ እድሜያቸው ትልቅ እኮ ነው በጣም። እና ምንድነው ምክንያቱ? እንዴት ሊታወቅ ቻለ? ይሄ ነገርስ በምን ተጋለጠ የሚለው ነገር ደግሞ እስቲ እኔ አሁን ውጭ ሀገር ያሉት ጀርመን ያሉት ልጆች እኛ ይሄን ትምህርት እያዳመጥን እንደዚህ ያን እየሰገድን ባለንበት ሰዓት ነው እናንተ የደወላችሁት። ስለዚህ አንድ የሆነ የተገናኘ ነገር ይኖራል።
ሰውየው እናንተን ከዛ ሀገር እንድታመልጡ ያደረገበትን ነገር ተናግሯል። እንዲህ ነው ብሎ ሰውየው በስልክ ያወሯቸውን ጠዋት ለልጆቻቸው ነገሯቸው። ልጆቹ ደግሞ እንደዛማ ከሆነ እኛም እኮ አድርገነው ማናቀውን ሰርቀን ማናቀውን የሌለብንን ጸባይ ነው አምጥተን ያን ያደረግነው እና ለዚህም ነው ይሄን ያክል ዓመት ረጅም ዓመት ጠፍተን የቀረ ነው። ስለዚህ ይሄ ነገር ችግር ይኖረዋል ማለት ነው። በሉ ስገዱ፣ ጸልዩ ትለና እቺ የወንድማቸው ፍቅረኛ እቺ የኛን ትምህርት የምታዳምጥ የነበረች ሴክሬታሪ ማለት ነው ትመክራቸዋለች። ያው በህብረት ሆነው ሲደውሉ እንደዚህ አድርጉ እንደዚህ ጸልዩ ምናምን ብላ ጀርመን ሀገር ካሉት ኦርቶዶክሳውያን ጋር እንዲቀራረቡ የኛን ትምህርት ከሚያዳምጡት ጋር ተቀራርበው መንፈሳዊ ህይወታቸውን እንዲያሳድጉ ይነገራቸዋል። ግን ሐሺሽ ውስጥ ገብተዋል፣ ሱስ ውስጥ የገቡ ልጆች ናቸው። በጣም ብዙ ነገር ውስጥ የገቡ ልጆች ስለሆኑ ከዛ ነገር መውጣት በጣም ተቸገሩ። ጀርመን ውስጥ ደግሞ ራስን የማጥፋት የሱሳይድ ወይም ደግሞ ራስን ከፎቅ ላይ መወርወር፣ ወንዝ ጋር ሄዶ ባህር ላይ ሄዶ መውደቅ፣ ራስን መግደል ምናምን የተለመደ ነገር ነው በብዛት እና እንዲህ አይነት ሙከራም አድርገን ነበር። ራሳችን ልናጠፋ ሞክረን ነበረ። በበረሃ ላይም ራሳችን ማጥፋት ፈልገን ነበረ እና በቃ ምንድነው ግን በጣም ተአምራዊ በሆነ መንገድ ነው። ምንድነው ይሄ ነው በማይባል ግን እግዚአብሔር ይጠብቀን እንደነበር የተረዳ ነው። አሁን ነው ነገሩን ያሰብነው። በራሳችን ብልሃት ያመለጥን ይመስለናል። ግን አሁን ስናስበው ግን እግዚአብሔር ለዚህ ቀን ያዘጋጀን ብለው ልጆቹ ከቤተሰብ ጋር አውርተው መጸለይ መስገድ ሲጀምሩ እዚህ ያልጮኸ ሰይጣን እዛ ጮኸ። ጀርመን ልጆቹ ላይ ጮኸ። ከዛ በስልክ እቺ ልጅ የጓደኛቸው የልጃቸው ፍቅረኛ ማለት ነው በስልክ ቤተሰብ ሁሉ እስኪደነቅ ድረስ በስላሴ ስም ታሰር እያለች ማነህ? ደብተራ ገሌ ነኝ። ምንድነው የፈለከው? ለምን እንደዚህ ያደረከው? እያንዳንዷን የተናገረው እንደው ሁሉንም ብናገር በጣም የሚያስጠላው ለአባቶች ያላቸው አመለካከት ይቆሽሻል፣ ወይም ደግሞ በጣም ብዙ ችግር ሊፈጠር ይችላል። እኔም ራሱ ይሄን ሙሉ በሙሉ በመናገሬ ብዙ ነገር ሊፈጠር ይችላል። አስቡት፣ ቅጥረኛ ናቸው፣ የቤተክርስቲያን አገልጋይ ናቸው። በዛ ደረጃ ደግሞ እኔ ይሄን እንደዚህ አድርገዋል ብዬ ስናገር ደግሞ በጣም ያሳፍራል። አሁንም ስቲል ድረስ አሉኝ ሰውዬ፣ አሁንም እንደጠሉን ነው። እሰራልሃለሁ፣ ቆይ ባልሰራለት ብሎ ነው ከቤታቸው የወጡት ከነሱ ሰዎች ቤት። እኔን ነው እኮ ባልሰራለት ያሉት ትምህርቱ ስለተከፈተ፣ ቆይ እነዚህ የግርማ ልጆች ባልሰራላቸው ብለው ስለተጋለጡ ማለት ነው። ያው አጅሬው ነው እንደዚህ የሚለው ገና ነገ ምን እንደሚፈጠር ደግሞ ስለሚያውቅ ማለት ነው። አሁን ያለንበት ነው የገጠመኝ እንግዲህ አልቆ አይደለም ማመጣው ወደ እናንተ። የተረፈው ተርፎ የሞተው ሞተው ነው የሚባለው። አንዳንድ ነገር ሲሆን አረ እንኳንም ተረፍሽ ጦስሽን ይዞት ሄድ፣ የተረፈው ተርፎ የሞተው ሞቶ እንኳንም እዚህ ደረጃ ደረስን ይባላል። እና በስልክ አናዘዘችው። ትልቁ ጉዳይ ምንድነው? በቀል ነው ለካ። እንዴት ሲባል የሚስት እህት አሁን ይሁት እንግዲህ ቀደም መጨረሻ ላይ እመጣላችኋለሁ አልኩም። የእናትየዋ እህት ታማሚ ናት ብያችኋለሁ። እዛ ገጠር ታማሚ የሆነችውን በዚሁ ደብተራ ነው። ከዛ ከገጠር እህትየዋን አስታሞ እንደገና ደግሞ እዚህ ደግሞ እንድትታመም አድርጎ እዚህ ደግሞ እችኛውም ደግሞ በገንዘብ ሊጠቀምባት ነው የፈለገው። ያ ማለት ከቤተሰቦቻቸው ጋራ በቀል አለባቸው ማለት ነው። በካህን ደረጃ ደመላሽ መሆን በጣም ያስጠላል። በአገልጋይ በመርጌታ ደረጃ ደመላሽ መሆን በጣም ያስጠላል። ደመላሽ ምን ታውቃላችሁ? ይገባችኋል? አንድ ሰው ስሙ ደመላሽ ተብሎ ስም ይወጣለት ወንድሙ ከሞተ አባቱ ከሞተበት ወንድ ልጅ ከተወለደ በቃ የአባቱ እንደሚመልሳል የወንድሙ እንደሚመልሳል ተብሎ ያ ልጅ ሲያድግ እየተነገረው ነው የሚያድገው። አንተ አባትህ የሞተው በሱ ነው፣ ስታድግ እንዲህ ማድረግ አለብህ ምናምን እየተባለ እየተነገረው ነው የሚያድገው። ስለዚህ ይሄ ልጅ የደም መንፈስ ቀጠሮ ይዞለት ነው የሚያድገው ማለት ነው። በቃ የሆነ ቀን ላይ ገሎ ይጠፋል፣ የሆነ ቀን ላይ ገሎ ይታሰራል። ብቻ አንድ የሆነ ጉዳይ ሊፈጽም ነው የሚያድገው እና በዚህ ልክ ለሞት ማደግ በጣም ከባድ ነውና በመሪጌታ ደረጃ በደብተራ በካህን ደረጃ በአገልጋይ ደረጃ ደግሞ ደመላሽ ሆኖ ማደግ ደግሞ በጣም ከባድ ነው። አስቡት የነዚህ ሁለት እህትማማቾች አባት የሚስትየዋና የታመመችው ገጠር የታመመችው አባት ከካህኑ ቤተሰብ ጋር ጸበኛ ናቸው። በመሬት የተነሳ በምናም የተነሳ ይሄንን ካህኑን ግን ቆሎ ትምህርት ቤት ስለሆነ አብነት ትምህርት ቤት ስለሆነ ያሳለፈውና እድሜ ልኩን እዛ ስላሳለፈ ማንም አያውቀውም። በዚህ አዲስ አበባ መጥቶ የሴትየዋ ንስሐ አባት ሆኗል። ገንዘባቸውን በአስማትና በድግምት ሲበዘብስ ኖሩ እንጂ ትልቅ ሆነው አሸምግለዋል። እንግዲህ እድሜ ልክ አይ ገድያት አንድ ጊዜ ገድያቸው እፎይ ከምል ለምን በየቀኑ አልጠቀምባቸውም እኮ ነው ያሉት። መንፈሱ ሲናገር እንደዛ ነው ያለው። አያውቁም ልጆቹ እኮ ይሄን ነገር አያውቁም እኮ
በኋላ ሲጣራ ግን እውነት ሆኖ ተገኘ። ለፖሊስ ሄዶ ሲያመለክቱ እኛ የመንፈስ ነገር ማስረጃ ይዘን ሰውን መያዝ አንችልም፣ ግን በቀል እንደሆነ ማስረጃ ከተያዘ ከታወቀ ገጠር ድረስ ካለው ፖሊስ ጣቢያ ጋርና እንትን ጋር በኢንተርፖል በምናምን ተገናኝቶ ብቻ በደብዳቤ በስልክም የሆነ ነገር ተፈጥሮ እንዲያዙ ማድረግ ይቻላል። ግን ይሄ ሰይጣን ጮኸ ምን ተብሎ ማስረጃ ሊሆን አይችልም ተባለ። ስለዚህ ፖሊስ ጋር መሄድም አልነበረባቸውም እኚህ እናት። እኔ መጨረሻ ነው ይሄን ቤተሰብ የተቀላቀልኩት። በዚህ ሰዓት ባለቀ ሰዓት ምን እናርግ ምን ይሻላል ብለው የደወሉልኝ። ሄድኩኝ። ጉዳዩን በሙሉ እስካሁን የነገርኳችሁን በሙሉ ሰማሁትና መጨረሻ ላይ ምንድን ያሉኝ መምህር እኚህ ሰውዬ ምን እናርጋቸው ያሉት። ምን ታደርጓቸዋላችሁ? ሙሉ በሙሉ ያደረጉት ነገር የተጋለጠውን ቪዲዮውን ሁሉ ነገር ኤዲት አድርገን አቀናብረን እንሰጣቸዋለን እንዲያዩት፣ ወይ ጠርተናቸው ቁጭ ብለው እንዲመለከቱት እናደርጋለን። እነሳለሁ ምናምን ካሉ ያው ነው እንግዲህ ከባድ ነው። ስለዚህ ቁጭ ብለው እንዲመለከቱት እናደርጋለን አልኩኝ። እሺ ጥሩ ነው ተባለ። የልጆቹ እዛ ሲጮሁ የነበረው ድምፅ ቪዲዮውን በቴሌግራም ቪዲዮግራም በእንትን ነበረ፣ ቪዲዮ ኮል ነበረ፣ በሱም ሪከርድ የተደረገው ምናምን በዙም ያወሩት ይሄ ሁሉ ነገር ተሰብስቦ ከዛ የታመመችው ሴትዮ ጋር ደግሞ ሄድኩኝ። ገጠር ላይ ማለት ነው እንግዲህ ታማለች የተባለች ሴትዮ ጋር ከልጆቹ ጋር ሄድን። ስራው ተዘግቶ ቢሮ ተዘጋ። በነገራችን ላይ ይሄ የተማረው ልጅ ማለት ነው አለፈለት። በጣም በቃ ተሳካለት ልጅቷ እሱ ጋር በመምጣቷ። ሌላው እንዲሳካለት ብለው እናትየዋም የሆነ ነገር አድርገው ነበር ለዚህኛውም ልጃቸው። በዛም የተነሳ ቀስ ብላ መታ እማዬ የእውነት እንዳይዋሹኝ ለልጆት ይሄ ቢሮ እንዲሳካለት ምን አድርገዋል አለቻቸው። ምን አደረኩኝ? ያው ቢሮ ሲከፍት ጸለይኩለት አሉ። አይ የእውነት እንነጋገር። በር ላይ መጥተው ምንድን ነው ያደረጉት? እስቲ አንቺ ንገሪኛ አሏት። እንቅጩን ነገረቻቸው። በህልም ቁጭ አድርጎ ነው የሚያሳያት። እርፍ አሉ ሴትዮ። በጣም የሚገርመው ራሱን ያሳያት ምን እንዳደረጉ መጥተው ምን እንዳደረጉ አሳያት። ሊቀ መላእክት ቅዱስ ሩፋኤልን በጣም ነው የምትወደው ልጅቷ። በቃ እኔ ሩፋኤል ልጅ ወንድ ልጅ ከሰጠኝ ዲያቆን ነው፣ ሩፋኤል ቤተክርስቲያን ዲያቆን አገልጋይ እንዲሆን ነው ማድረገው ነው የምትለው ልጅቷ። እግዚአብሔር እንዲያደርግላት እስቲ ጸልዩላት። እውነት አስካለ ማርያም እግዚአብሔር ወንድ ልጅ ሰጥቶሽ ቅዱስ ሩፋኤልን የሚያገለግል ልጅ ይስጥሽ፣ ራሱ እግዚአብሔርን የሚያገለግል ልጅ እና ወደ ሴትዮዋ ቤት ወደ ታመመችው እህት ቤት እየሄድን እቺ ልጅ ምን ትለኛለች? እቺው እንግዲህ ይሄን ሁሉ ቤተሰብ በሙሉ እንዳለ መንፈስ ያደርገችው ልጅ ማለት ነው። መምህርዬ እኔ በእነሱ በኩል አገኛለሁ ብዬ አላሰብኩም፣ ግን በጣም የሚገርም ቤተሰብ ውስጥ ነው የተቀላቀልኩት አለችኝ። ምንድነው አልኳት። ደብተራው ምንም እንኳን በዚህም በዛም አጥምዶ ቢዛቸው ጨልም ቢኖር የተለያየ ነገር ቢኖርም ግን በጣም የዋህና በጣም ምስኪኖች ናቸው ቤተሰቡ። የሚገርሙ ናቸው። ቶሎ እሺ ብለው ንስሐ ገብተውልኝ ቶሎ ነው እኮ የቆረቡልኝ አለችኝ። በእውነት ይሄ ደስ የሚል ነገር ነው። እየሄድን በባስ በሚኒባስ ነው የምንሄደው። አስቡት፣ ሁለቱ ወንድማማቾች አሉ፣ ሁለቱ ሴቶች አሉ፣ የወንድማማቾች ሚስቶች ፍቅረኞች፣ ያው ሚስቶች በሏቸው ፍቅረኞች አሉ፣ እኔ አለሁ፣ እናትየው አሉ፣ አባትየው ብቻ ነው ቤት የቀሩት እና እኛ ሁሉን ይሄድ ነው ማለት ወደ 7-6 ማለት ነው። ከዛ እየሄድን ነገሩኝ። እንደው እቺ ልጅ እኮ የቤታችንን ጉድ እኮ አወጣጣችን አሉኝ መኪና ውስጥ። ምንድነው አልኳቸው። አይ እንደው ይሄ በር ላይ አምጥቼ ልጄ እንዲያልፍለት ብዬ ደብተራው ጋር የለመድኩትን ነገር አምጥቼ በር ላይ የደፋሁትን ነገር እኮ በህልም አሳያት አሉ። አዎ ማዘርዬ እኮ እዚህ እኮ አሁን እየነገረችኝ የቀረ ነገር ካለም ደግሞ እንደው እግዚአብሔር እንደው የበለጠ እንዲያወጣጣቸው እያለች ነበረ። አይ የቀረ ነገር እንኳን የለም፣ የረሳሁት ነገር ካለ ለማስታወስ ሞክራለሁ። ብዙ ነገር ስለምጠቀም እንደ ኖርማል ኪኒንና እንደ ፓራስታሞል ፋርማሲ ሄዶ መድኃኒትን ለመግዛት ነው ደብተራ ጋር የሚሄደው። ስለዚህ ያልኩትንም አላስታውሰውም። ትዝ ሲለኝ ነው የምነግራችሁ። ግን ሁሉ ነገር ስለገባኝ አሁን አልደብቃችሁም። ለክብሬም ብዬ የምጨነቀው ነገር የለም፣ ወይ እንዳላፍር አንገቴ እንዳልደፋ ብዬ የማረገው ነገር የለም። አትስጉ በዚህ በኩል እያሉን ሄድን። ከዛ እህትየዋ ጋር ገባን። በጣም ታሳዝናለች። ልጃቸውን ጠርተን ያቺ አብራ ያደገችው ልጅ ጠርተን ምን እግር ጣላችሁ ሲባል ያለውን ነገር በሙሉ አብራርቼ ከመጀመሪያ እስከ መጨረሻ ድረስ በ30 ደቂቃ ውስጥ እየተቀባበልን በዚህም በዛም እያልን ሁላችንም ነገርናትና ወይ ጉድ ይሄ ሁሉ ዓመት የታመምኩት በቀል ነው አለች። አዎ በቀል ነው።
አሁን እንዴት ነው የምነሳው? ነገድን ይሆን ኪዳነ ምሕረት ታድነኝ ይሆን? እዚህች አልጋ ላይ ተኝቼ ልጄ የምታመጣልኝን የምታበላኝን እየበላው የምታለብሰኝን እየለበስኩ ከቤት ሳልወጣ ሽባና በሽተኛ የቤት አይጥ ሆኜ የኖርኩት የቤት እመቤት እንኳን መሆን አቅቶኝ ከባሌ ጋር እንኳን በስርዓት መኖር እንዳልችል 4 ባል እኮ ያገባችሁ። በነገራችን ላይ 4 ባል፣ 4ቱም ባሎቿ እየደበደቧት ነው የሚወጡት። 4ቱንም ባሎቿን እየሰደበች ፍርድ ቤት እየከሰሰች እያሳሰረቻቸው ነው የተለያየችው። ህመምተኛ ሆና እንኳን ታገባለች። ሲወጡ ደግሞ ሰድበዋት ሙልጭ አገዋት ይወጣሉ፣ ደብድበዋት ይወጣሉ፣ እንደገና ሽባ አርገዋት ይወጣሉ። እንደዛ በሽተኛ ሆና መልክ ስላላት ቆንጆ ስለሆነች ይሄ እንዴት ነው ቶሎ ማያረጅ ፊት ያላቸው ሰዎች አሉ አይደል? ስለሆነ ከዛ ከገቡ በኋላ ነው በጣም ህመምተኛና ገመምተኛ በሽተኛ መሆኗን የሚያውቁት። ከዛ ጥለዋት ይወጣሉ። በጣም ከባድ ሳል በሽታ አለባት፣ ሳምባ። ከዛ ደግሞ ሰውነቷ ምን ብሏል፣ ኤችአይቪ በሽታ ያለባት የምትመስለው። አይኗ ጉድጉድ ብሏል፣ ጸጉሯ ይነቃቀላል ስታበጥረው። አንድ ማበጠሪያ ላይ በጣም ብዙ ጸጉር ነው የሚወጣው። ምን እንደሚባል አይታወቅም በሽታው ራሱ ግራ የሚያጋባ በሽታ። ጨጓራዋ ተልጧል። ቁጭም እንትን እግሯ ይሄ ምንድን ነው የሚባለው እዚህ አካባቢ ላይ ስትራመድ እግሯ ሰውነቷን መሸከም ስለማይችል አንድ እግሯን በክራንች ነው እንዲያርገች የምትሄደው። በቃ ዝም ብሎ ከንቱ የሆነ ህይወት ታውቃላችሁ። ውበት ኖሮ ግን ከንቱ። በጣም የምታምር ሴትዮ ግን ዝም ብላ ሽምድምድ ብላ የተቀመጠች የተኛች ሴትዮ መልኳን ፎቶዋ ላይ ስታዩት ትደነግጣላችሁ። በቃ እናትየዋን አይቶ እሷን አይቶ አንድ ናቸው። በቃ የቆንጆ ዘር ናቸው ቤተሰባቸው። እና አሳዘነችኝ፣ አለቀሰች። ሁላችንም አለቀስን። በነገራችን ላይ በቀል መሆኑን ስታቅ ከንፈሯን ነቀሰች። ወይኔ በቃ እኔም እሰራለታለሁ እኔም እኮ መርጌታ ዘመድ አለኝ ምናምን ለማለት ሞከረችና አይደለም አሁን እኛ አንቺን የመጣ ነው ልናስተምርሽ ነው። መምህር ተስፋዬ አሁን ይመለሳል፣ ጠዋት ይመለሳል። እኛ ግን እዚሁ ነን አብረንሽ እየጾምን እየጸለይን እየሰገድን ብዙ ነገር እናስተምርሻለን፣ ትድኛለሽ አሏት። አይ ፈጥኖ ደራሽ አለኝ፣ አንድ ማቀው መርጌታ አለኝ፣ እሱ ነው የልቤን የሚያደርስልኝ ምናምን እያለች ነበርና ማታ ቁጭ አድርጌ ትምህርቱን ከፈትኩላት። ቴሌቪዥን አላት፣ ቴሌቪዥን በፍላሽ አድርገን ከፈትንላት። ያው ዳታ የለም ወደ ገጠር ዳታ ስለሌለ ቴሌቪዥን ከዚህ ነው የተላከላት። በፍላሽ ፍላት ስክሪን ነው። በፍላሽ አድርገን ሰክተን ቁጭ ብላ ስታይ ስትጠይቀኝ ቴሌቪዥኑን ፖዝ እያደረኩኝ ስመልስላት ካለበት ስቀጥለው እንደው አንድ ነገር እንዲያልፈኝ አትፈልግም አለችኝ። አዎ አንድ ነገር እንዲያልፈሽ አልፈልግም። እሷ ስታወራ ፖዝ አደርገዋለሁ፣ አውርታ ስጨርስ እቀጥለዋለሁ። ከዛ ደግሞ ለካ እያዳመጠችም አይደለም ትሰለሰላለች፣ ዝም ብላ ትላለች። እና ግን የሆነ ሰዓት ላይ ግን ሁለተኛውን ገጠመኝ የከፈትኩ መስሏት ራሱን ገጠመኛውን ደገምኩት። አውቄ እንዳልሰማችሁ ገብቶኛል። በቃ ይሄኛውን ሰማሻል፣ ሌላ ደግሞ ልክፈትልሽ አልኳትና እንደገና ከፈትኩትና ይሄ ሌላ ነው አለችኝ። አዎ ራሱ ነው። ማን ነው ሌላ ነው አልኳት። እንጃ ቅድም የሰማሁት መሰለኝ ሻጫፍጫፍ አለችኝና ከልቧ ሁለተኛ ላይ በደንብ አዳመጠችው። 2 ጊዜ መከፈቱን ራሱ ልጆቹ ሲሰሙ በጣም ይገርማቸው፣ ከራሷ ጋር እንዳልነበረች ሰውሯት እንደነበረ። ሁለተኛውን ስንከፍተው ግን ውዳሴ ማርያም ጸልየን ጸበል ተረጫጭተን አይምሯ እንዲከፈት አድርገን መልአኩ ቅዱስ ዑራኤል መልካ ዑራኤል ተጸልዮ ነው አይምሯን ክፈትላት ብዬ ከዛ በኋላ ነው እንደገና ማዳመጥ የጀመረችው። ከዛ ጠዋት ሲነጋ ጸበል ውሰዱኝ፣ አይ እንዲያውም በቀል አልፈልግም፣ ይሄ ነገር የሚወጣ ይመስለኛል፣ ሰውየውን ግን የሆነ ነገር አድርጉልኝ፣ አሳስሩልኝ፣ ይሄ ሰውዬ የሆነ ነገር ይሆንልኝ አለች። በቃ በጣም ቆጫት፣ እድሜዋ አሳዘናት። ከዛ ምንድነው የምታረየው አሁን አልኳት። ጠዋት ልወጣ ስል አሁን የማደርገው 4ቱንም የሰደብኳቸው ባሎቼ ጋር ደውዬ ይቅርታ አድርጉልኝ፣ የተፈጠረው ይሄ ነው ብዬ ነግራቸዋለሁ አለች። እግዚአብሔር ይስጥሽ ተባረኪ ብዬ ሰላም ብያቸው እኔ ወደ አዲስ አበባ በጠዋት ማታ ገባን፣ ጸለይን። መዋልም አልፈለኩም፣ ምክንያቱም ብዙ ስራ አለብኝ፣ ቤተሰብ ማስተዳዳሪ ነኝ። ስለዚህ እንደዛ መቆየት የለብኝም ብዬ መጣሁ። ከዛ ግን መጥቼ ግን እኔ አርፌ አልተቀመጥኩም። ምንድነው የሰውየውን ስልክ ቁጥር ተቀብዬ ነበር፣ የደብተራውን አገኘኋቸውና አላወቁኝም። አይገርማችሁም? በሚዲያ ብቻ ነው የሚያውቁኝ፣ በአካል አላወቁኝም። ምክንያቱም ወይም ወፍራም ነው ቀጭን ነው ምን ብቻ ምን ብለው ነው አስበው ነው አላውቅም። እንዴት ነው አባቴ? ሰላም ነው እግዚአብሔር ይመስገን። ላናግሮት ፈልጌ ነበረ። እሺ ያሉኝ። አንዲት እማቃት ልጅ ነበረች እና እንዲመክሩልኝ ፈልጌ ነበረ እና አባቷ ከባድ ጥፋት አጥፍቷል እና አባቷን መበቀል ትፈልጋለች፣ ግን አባቷ ጥፋት አጥፍቶ ነው ምናምን ብዬ ልክ ምሳሌ አድርጌ ምን አመጣው። ንጉስ ዳዊት እንደ ነብዩ ናታን መጥቶ ንጉስ ዳዊትን
እንደመከረው ከቤርሳቤህ ከምትባል ከኦሪዮን ሚስት ጋር በዝሙት ወደቀ። ራቆቷን አይቷት የዝሙት መንፈስ ገባበታል ንጉሥ ዳዊት። ሰገነት ላይ ሆኖ ታቦተ ጽዮንን ተሸክሞ ኦሪዮን የሚባለው ወታደር ጦር ሜዳ ሄዶ እየተዋጉ ዳዊት ሰገነት ላይ ሆኖ ወዲያ ወዲህ ይል ነበረ። ምናልባት ቀመስ አድርጎም ሊሆን ይችላል፣ ወይን ጠጅ የንጉሥ ነገር ወይም የቤተ መንግስት ነገር አይታመንም። ወዲያ ወዲህ ሲል ቤርሳቤህን አያት ከርቀት ገላዋን ስትታጠብ። ማናት ያቺ ብሎ ሲጠይቅ የኦሪዮን የወታደርህ የመቶ አለቃው ሚስት ናት ብሎ ነገሩት። ጥሩልኛል ራቆቷን ስላያት ተለከፈ ማለት ነው። ከዛ ከሷ ጋር ተኛ፣ ጽንስ ተፈጠረ። ከዛ ይሄ ጽንስ በዛው ሌሊት ማለት ነው ጽንስ ተፈጠረ ስላችሁ መቼም መፈጠሩ አይቀርም ማለት ነው። ያው መጽሐፍ ቅዱስም እንደዛ ነው የሚለው። በዛው ሌሊት ዳዊት ምን ሲያስብ አደረ? እቺ ሴት ካረገዘች ከማን አረገዝሽ እንዳትባል ኦሪዮንን ከጦር ሜዳ አስጠሩልኝ አለ። ኦሪዮን ከጦር ሜዳ ተጠራ። ከዛ በኋላስ ሂድና ከሚስት ጋር ተኛ አለው። አይ እንዴት ብዬ ነው የምተኛው? አይሆንም አለ። አይ በቃ ከሚስት ጋር ደስ ይበል ሂድና ተኛ አለው። ከሚስቱ ጋር ሄዶ ተኛ። ማን ነው ሊተኛ ሄደ። ግን በር ላይ ሲደርስ ታቦተ ጽዮን በረሃ ላይ ጫካ ላይ ሆና ጦር ሜዳ ላይ ተሸክሟት እየተዋጉ እኔ እንዴት ነው ከሚስት ጋር ገብቼ ደስ የሚለኝ? እንዴት ብዬ ነው የምተኛው ብሎ የወይን ጠጅ አጠጥቶት ነበር ንጉሥ ዳዊት። እንግዲህ ለምን በስካር መንፈስ እንዲገናኛት እና የወይን ጠጅ ጠጥቶም እንኳን ልብ ገዝቷል። ስካር ውስጥ መሆኑ እንኳን በፍጹም አይሆንም አለ። ታቦተ ጽዮን ጦር ሜዳ ላይ ሆና እኔ እዚህ አልተኛም ብሎ የቤቱ በረንዳ ላይ ጥቅልል ብሎ ተኝቷል። የቤት ሳይገባ አንኳኩቶ ሳይገባ ወደ ሚስቱ። ከዛ ነገሩት ለዳዊት። ገብቶ እኮ አልተኛም በር ላይ የተኛው ብሎ ሲነግሩት እንዴት እንደዚህ ያደርጋል ብሎ ዳዊት በኃጢአት ላይ ኃጢአትን አስቡት። መጀመሪያ ሰገነት ላይ ስራ ፈቶ ነው ወዲያ ወዲህ ሲንቀሳቀስ በዝሙት ወደቀ። አየ ተመኘ ማለት ነው። ከዛ በኋላ እንደገና ኦሪዮንን ለማሰናከል ለማሳሳት ሞከረ። እንደገና ደግሞ ኦሪዮንን ለማስገደል ደግሞ ደብዳቤ ጻፈ። ይህ ወታደር ሲመጣ ከፊት ጦርነት ላይ አሰልፉት፣ መጀመሪያ በሚወረወረው ቀስት ተመቶ ይሙት ብሎ ደብዳቤ ጽፎ ላከ። ዳዊት እኮ ነው ንጉሥ ዳዊት። ዛሬኛ ጸሎቱን ምን ጸልየው ያ ልበ አምላክ የተባለው እንዲህ አይነት ጥፋት አጥፍቷል። በህይወት ዘመኑ ከባድ ጸጸት ብሎ የሚለው ይሄንን ነው። ያጠፋው ጥፋት ኃጢአትን ኃጢአት ትወልደዋለች። አያችሁ፣ ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ይላል መጽሐፍ ቅዱስ። ስለዚህ የሞት አያት ማነች? ምኞት ናት ማለት ነው። ከዛ ንጉሥ ዳዊት ይሄንን ካደረገ በኋላ እንግዲህ እዚህ ታሪክ ውስጥ የገባሁት ከዚህ እኔ እኚህን አባት የጠየቁበትን መንገድ ልነግራችሁ ብዬ ነው። ኦሪዮን ተገደለ። ቤርሳቤህን አገባት፣ ሚስቱ አደረጋት። ልጁ ተወለደ። ከዛ ተወልዶ ግን ታመመ ተባለና እንዳይሞት ዳዊት ጸለየ። ከዛ በፊት ግን ናታን የሚባለው ካህንና ነቢይ መጥቶ ዳዊትን ምን አለው? በሀገርህ ከባድ ወንጀል ተፈጽሟል አለው። ማን ነው የፈጸመው? ወንጀሉ ምን መሰለህ አለው ያ ካህንና ነቢይ። ወንጀሉ አንድ ምስኪን የሆነ ገበሬ ወይም ምስኪን የሆነ ሰው አንዲት በግ ነበረችው። ከሱ ቤት ፊት ለፊት ደግሞ አንድ ሌላ ሰው ደግሞ ሀብታም ሰው ብዙ በጎች ያሉት ሀብታም ሰው እንግዳ መጣበትና የራሱን በጎች ማረድ ሲችል የዛን የምስኪን ሰው በግ ወስዶ አረደበትና እንግዶቹን ጋበዘበትና እንግዶቹን ሸኘበት። በሀገርህ እንዲህ ያለ ወንጀል ተፈጽሟል፣ ምን ትለዋለህ ሲባል ይሄ ሰው 4 ጊዜ ይቀጣ ብሎ ተናገረ። ዳዊት እንዴት እንደዚህ ያደርጋል አለ። በል እንግዲያውስ በራስ ላይ ፈረድክ አለው ነቢዩ ናታን። እንዴት አለ ዳዊት፣ ንጉሥ ዳዊት። አንተም የኦሪዮንን ሚስት እንግዳ የተባለው ስሜትህ ሲመጣ እንግዲህ ለሀብታሙ እንግዳ መጥቶበት በጉን አረደበታል የሚለው ብዙ በጎች ነበሩ፣ አንተ ብዙ ሚስቶች፣ ብዙ ቁባቶች። ዳዊት ብዙ ሚስቶች ነበሩት እና ብዙ ሚስቶች እያሉ ስሜትህ ሲመጣብህ ሚስቶች ላይ ሄደህ ስሜትን ማራገፍ ስትችል፣ እንግዳህን በዛው መሸኘት ስትችል የኦሪዮንን ሚስት አምጥተህ የምስኪኑን በግ የኦሪዮንን ሰው ሚስት ማለት ነው እሷን ለስሜትህ መስዋዕት አድርጋ አቀረብካት። በጉን አረደበት ማለት ነው። አስቡት። ዝሙትን መፈጸም ዝሙትን ያልኳችሁ ሩካቤ አላልኳችሁም። ሩካቤ መፈጸም ባልና ሚስትም ሩካቤ ይፈጽማሉ። ዝሙትን መፈጸም፣ መዳራት፣ ማመንዘር፣ መሴሰን፣ መገልሞት፣ ጋለሞታ መሆን፣ እነዚህ ለሰይጣን ግብር መገበርና መስዋዕት ማቅረብ ነው። በግ እንደማረድ የሚቆጠረው ያልኳችሁ ለዚህ ነው። ለስሜትህ ያችን ምስኪን በግ መስዋዕት አድርጋ አቀረብካት ቤርሳቤህን። ስለዚህ 4 እጥፍ ይቀጣ ብለሃል። 4 እጥፍ እንግዲህ ምን እንደሚመጣብህ ጠብቅ ተባለ።
4 እጥፍ ተቀጣ ዳዊት። 4 ልጆቹ ናቸው የሞቱት። 4 ልጅ። የመጀመሪያ ልጅ የሞተው ከቤርሳቤ ይችኛው አሁን ከሷ ጋር በዝሙት ከተኛ በኋላ የተወለደው ልጅ በ2 ወሩ ታሞ ሞተ። ዳዊት ጸልዮ ነበር፣ እባክህን አይሙትብኝ ላሳድገው እባክህን ብሎ ሲለምን ልጁ ሞተ። አንድ በሉ። ቀጥሎስ እህቱን የዳዊት ልጅ ሌላኛ ልጁ ወንድ ልጁ ትልቅ ልጁ እህቱን ደፍሮ ልጆቹ እርስ በርስ ተጨራረሱ። ሴት ልጁ የራሱ የዳዊት የገዛ ልጁ ከሌላ ሴት የወለዳ ሴት ልጁ በገዛ ወንድሟ በራሱ በዳዊት ልጅ ተደፈረች። ሁለቱ የዳዊት ልጆች ሴትና ወንድ ረከሱ። እህቱ ልጁ ተደፈረች። የተደፈረችውም ደግሞ በገዛ ልጁ ነው። እንደገና ደግሞ አቤሴሎም ደግሞ እቺ የተደፈረችው ልጅ የአቤሴሎም እህቱ ነበረች፣ ከእናቱ የተወለደች እህቱ። እንዴት እህቴን ይደፍራል ብሎ ደግሞ ይሄንን ደፋሪውን የዳዊትን ልጅ ገደለው። አቤሴሎም ራሱ ደግሞ በዳዊት ላይ ተነሳስቶ ነበረ፣ ተገደለ። አስቡት፣ 4 ልጅ አጣ ማለት ነው ዳዊት። በራሴ ላይ 4 እጥፍ ይቀጣ ብሎ ነበር ዳዊት። በራሱ አፍ የአፉን ፍሬ በላ ማለት ነው። ልበ አምላክ ተብሎ እንኳን ከቅጣት አላመለጠም። አቤትኛማ የተናገርነው ነገር እንዴት እንደሚደርስብን አስቡት። ይሄ እንኳን የተባረከው ዳዊት ለእግዚአብሔር በገና እየደረደረ እንባውን እየዘረገፈ ይቅር በለኝ እባክህን አጥፍቻለሁ ብሎ የሚለምነው ዳዊት፣ የአውሮፓ ንጉሥ እንደ ዳዊት የሚያለቅስ ሰው እንኳን የለም የተባለ ልበ አምላክ የተባለው ዳዊት እንኳን ከቅጣት አላመለጠም። የአፉን ፍሬ በልቷል። እኛማ ክደን መጽሐፍ ቅዱስ መተን የምንዋሸው በሐሰት የምንመሰክረውማ እንዴት ሲደርስብን፣ ስናሟርት እንዴት ሲደርስብን፣ ሰው ላይ ስትራገሙ፣ ሰው ላይ ስታሟርቱ በገዛ ልጆቻችሁ ላይ ስንት ጊዜ ይመጣ ይሆን? እና እኚህን አባት እንደዛ ነው ያልኳቸው። እና ልጅቷ በጣም ብዙ ችግር ደርሶባት ግን አባቷን ልትገል ፈልጋ አይ አባትሽን መግደል የለብሽም እግዚአብሔር ራሱ ይቅጣው ብያት፣ አይ ካልገደልኩ እያለችኝ ነው ምን ይሻላል አልኳቸው። እና እንግዲህ ልጅቷ ያልኩት ማን ነው? ያቺ የታመመችው ሴትዮ ነው። በምክንያት ነው ያደረኩት። አይ እቺ ልጅማ ልመክራት ይገባኛል። ምን ብሎ ይመክሯታል አልኳቸው። ሪከርድ እያደረኩ ነው እኔ። አዎ ልግደል የሚያሰኛት ክፉ ነገር ውስጥ አለ አሉ። እሺ አልኳቸው። እንዴ ደግሞ እዚሁ ስለ መንፈስ ሊመክሩኝ ነው እንደ ብዬ፣ አዎ ክፉ መንፈስ ውስጥ አለ፣ ይሄን መንፈስ ማስታገስ ይቻላል አሉ። ወይ እሾህን በሾህ ሊያደርጉት ነው እንዴ አልኩኝ። በቃ ተናደድኩኝ። እና ከምክር አንጻርስ ይሄ ሌላውን ተውት፣ ምናልባት እሾህን በሾህ ምናምን የሆነ ነገር ሰጥቻት ማብረድ ይቻላል የሚለው ነገር ተውትና እንደው እስቲ እኔ ምን ልምከራት ወይም ደግሞ ልጥራትና ምን ይመክሯታል? በስልክ ያናግሯት አልኳቸው። እሺ አናግራታለሁ፣ ደውልላታለሁ። አይ አሁን እንኳን ስራ ላይ ናት፣ ግን እስቲ ምን ይመክሯታል አልኳቸው። ይኸውልህ ልጅ ምን መሰለህ፣ አዎ ሰው በእርግጥ ሊያጠፋ ይችላል፣ ከባድ ጥፋት ሊያጠፋ ይችላል። ግን አባትየው ሱባኤ መግባት አለበት፣ ንስሐ መግባት አለበት። ልጅቷ ወደ ኋላ አትመለስለትም። ካገኘችው አናቱን ስለምትገለው እንዲሁም ደግሞ በሷ ላይ ባደረገው ግፍ ምክንያት ፈጣሪም ስለማይምረው ሱባኤ መግባት አለበት፣ ንስሐ መግባት አለበት፣ መጠመቅ አለበት እና ይምጣና ይጠመቅ፣ እኔ ያገኘዋለሁ አሉኝ። በሉ በራስዎት ላይ ፈርደዋል አልኳቸው። አሉኝ በራስዎት ላይ ፈርደዋል፣ እርሶ ማለት እንዲህ ያነሳው አይደሉም ብዬ ባጭሩ በ5 ደቂቃ ውስጥ ስነግራቸው እንዴት አሉ። እንደዚህ ብሎ በቃ እንዴት አነሳሳቸው ምናምን። ከዛ አንተ እንዴት አወካሉኝ? ይወሎት አንድ ነገር አረጋለሁ ወዲያ ወዲህ ይላሉ ቢሉ ከኋላ 2 ፖሊስ አስቀምጬ ነው ማናገሩት አልኳቸው። እኔ ጋር ፖሊስ እኮ የለም። አይ እንደዛ ደረጃማ እንዳረስም አሉኝ። እና ጸጥ ብለው ቁጭ ብለው በደንብ ያዳምጡኝ። ካሜራም ሪካርድ አለ እዚህ፣ ይሄው ሞባይል ድምጾትን እየቀረጽኩ ነው። እዛ ጋርም ካሜራ ተደቅኗል። እንዲች ይችላል ቢሉ እንጣላለን። እኔ ማለት መምህር ተስፋዬ ነኝ፣ የመምህር ግርማ ልጅ ነኝ። ሳቸው ጊዜ አገኘኸኝ አሉ እንደዚህ ብሎ በቃ። ከዛ አዎ ተገናኘን አልኳቸው። አገኘኸኝ አሉኝ። አዎ አገኘኸኝ አሉኝ። አገኘሁት በቃ አይደጋግሙብኝ አልኳቸው። እንደዚህ ስንባባል የቤተ ክርስቲያኑ ዘበኛ ጎርደድ እያሉ በረ ምንድን ነው አሉ። አገኘኝ አሉ። ለካ ነቅለዋል ማለት በጣም ደንግጠዋል። የሚናገሩትን አያውቁም። አጅሬውም ራሱ ብው ብሏል። በዛ ሰዓት እኔን እሺ እሳቸው ሳይወቁኝ እንዴት መንፈሱ አላወቀኝም? መድኃኒዓለም ከልሎኝ አይደለ? ከዛ ዘበኛው መጣና ምንድነው ወንድም አለ አለኝ። ከዛ ምን ይመስልሃል አልኩት። ማቀህ መሰለኝ አለኝ። እስቲ ቲክቶክ ግባ መምህር ተስፋዬ ግባ አልኩት። ገብ አደ ራስህ ነህ አውቃለሁ አለኝ።
አዎ ታዲያ ምንድን ነው አለኝ። አይ አንዳንድ ነገሮች ተፈጥረው ነው እስክናወራ ድረስ ትንሽ ትታገሰናለህ። እሳቸው የሚሆኑትን አታይም እንዴ አለኝ። ይንጎራደዳሉ ወዲያ ወዲህ። ከዛ አባቴ እየተቀረጹ ነው አርፎ ይቀመጡ ሲላቸው ጊዜ አይደል እሺ ልጄ እሺ አሉና መተው ስብስብ አሉ። ከዛ ቁጭ አሉ። ይወሎት በራሶት ላይ ፈርደዋል። ሱባኤ ካልገቡ ካልተጠመቁ የተናገሩት ነገር ልክ እንደ ንጉሥ ዳዊት በራሶት ላይ ይመጣቦታል። የታመመችው ልጅ ነቅታለች፣ ትናንትና ሰምታለች ሁሉ ነገር። ይሄ ቤተሰቡም ሁሉ ነገር እንዳለ ሁሉም ሰምቷል። ይሄን ቪዲዮ ያዩታል አልኳቸው። አዎ አሉኝ። ይሄን ቪዲዮ ተመልከቱት፣ ይሄን ቪዲዮ ምን እንደሚያወራ እዩት አልኳቸው። ከዛ ቁጭ ብለው አንድ 15 ደቂቃ ቪዲዮ አሳየኋቸው። ሌላም ከዚህ በፊትም የተሰበሰበ ቪዲዮ ነበረ። እንግዲህ እናሳያቸዋለን ብለን አልነበረ? እኔ ሰብስቤ ያዝኩትን ቪዲዮ ሙሉ አሳየኋቸው። ልጄ እባክህን ይሄን ቤተሰብ ይቅርታ አድርጉልኝ ማለት እፈልጋለሁ። ዓመታት ቢሄዱም 30 እና 40 ዓመታት ቢሄዱም እግዚአብሔር ግን ቀን ጠብቆ ደመላሽነቴን በፍቅር እንደሚመልስ ውስጤ ይነግረኝ ነበር አሉ። አያችሁ ደመላሽነቴን ማለት እንዴት ካህን ሆኜ እንደዚህ ሆናለሁ ብዬ ሁልጊዜ ይጨነቃለሁ አሉ። ከዛ አሳልኳቸው። ከዛማ ከምገድል ለምን አልጠቀምበትም ብዬ በወጣትነቴ በልጅነቴ ያኔ ገና ዲያቆንና መርጌታ በነበርኩበት ሰዓት የነበረው አስተሳሰቤ በገንዘቡ ምክንያት ጥሞኝ በዛው ቀጥዬበት ይኸው እስካሁን ድረስ አልገላቸው። ግን በየቀኑ እኮ ገደሏቸው አልኳቸው። በየቀኑማ እየገደልኳቸው ነው። አንድ ጊዜ መግደል አይሻልም አልኳቸው። እሱም አይሻልም አሉኝ። አይ ሰዎችን በየቀኑ ገንዘባቸውን እየበዘበዙ እድላቸውን እያበላሹ ውጭ ሀገር ሄደው እንዲጠፉ እያደረጉ ይሄን ሁሉ ለበቀል ከማድረግ ከአንድ ካህን ከአንድ መርጌታ ይሄ አይጠበቅም አልኳቸው። ከዛ ሌላኛው ዘበኛ መጣና እንዲህ ከዘራው እንዲሰርግፈው እንዲህ እየፋቀ ምንድን ነው የሚላቸው አለው። ለካ አይወደኝም ያኛው። ምንድን ነው የሚላቸው? ምንድን ነው ይሄ ግርማ ልጅ የሚለው አለ። ከዛ ሰማሁኝና አንተ ምንድን ነው የምትለው አልኩት። ከኔ ጋር ልታወራ እንዲህ አለኝ። አዎ ምንድን ነው አስተያየት? እዛ ጥበቅ ሌላ ነገር ጠብቅ። እኔ እና እሳቸው እያወራን ነው፣ ሽምግልና ነው። እኔ እና እሳቸው የምንወያየው ነገር አለ። ምን ታደርጋለህ እዚህ ጋር ሂዶ ረዛ አልኩት። ከዛ በቃ እንትን ሊል በቃ ችግር ስላለብህ እኮ ነው። አየህ ስለምታቀኝ ነው እኮ የግርማ ልጅ አይደል ያቀኝ? አዎ ነኝ። ደብተራን እያዋረድኩ ነው ያለሁት። እሳቸው ደብተራ ናቸው ታውቃለህ አልኩት። ደግ አደረጉ አለኝና ሄደ። ከዛ ነው እንዲህ አልኩኝና አባዬ ጠብቁኝ አልኩኝ። አስተዳዳሪ ጋር ገባሁኝ። ሲገቡ አይቻቸዋል። ከመኪና ወርደው ሲገቡ ቢሮአቸው ገባሁኝና እንዴት ነው አባቴ አልኳቸው። እግዚአብሔር ይመስገን። አንተ አውቃለሁ አሉኝ። አዎ ያውቁኛል አባቴ አልኳቸው። መምህር ተስፋዬ ነኝ አልኳቸው። አውቃለሁ ምንድን ነው ምን እግር ጣልህ አሉኝ። አንድ 15 ደቂቃ ወሰድኩኝና ያለው የተፈጠረውን ነገር እጥር ምጠን አድርጌ ነገርኳቸውና ጥበቃ ያደረገውን ነገር በሁለት ደቂቃ ውስጥ ነገርኳቸው። ይሄ ወመኔ ምን አባቱ አግብቶት ነው ዘውሎ የሚገባው እናንተ አሉትና ጠሩት። ከዛ ሽምድምድ እያለ መጣ። እናንተ ገንዘብ ደሞዝ እንደዚህ ያደርጋል? በጣም እኮ አንዳንድ ጊዜ ይከብደኛል። በቃ እኔ አንዳንድ አገልጋዮች እንዴት እንደሚያሸረግዱ ስታዩ። አቤት አባቴ አላቸው። ምን ገድህ ነው? ምን አገባህ እዛ ጥልቅ ብለህ ሄደህ አፋፉን የምትለው አለ። ኧረ እኔ ምንም አላልኩትም አለ። ምንም አላልክም? ይኸው ወዲያውኑ እያሰማኋቸው እኮ አልኩት። ኧረ ቀርጸኸኛል በል ዩቲዩብ ላይ እንዳትለቃለኝ። አንተም ራስህ ደብተራ ነህ አልኩት። አንተም ራስህ ችግር አለብህ። ይኸውልዎት ብዙ ጊዜ የቤተ ክርስቲያን ዘበኞች የቤት ሰራተኞችን የቤት ሰራተኝነት መቅጠር እንደዚህ ማገናኘት ድለላ ውስጥ ምናምን ይገባሉ። አሉ ለካ የተለመደ ነገር ነው። በጣም የሚገርማችሁ ይሄ ነገር የተለመደ ነው። በየቤቱ ብዙ የቤተ ክርስቲያን ዘበኞች የቤት ሰራተኞችን የማስቀጠር እንትን ቢዝነስ ይሰራሉ። በምን በድግምት በእውነት ነው የምላችሁ። ያስገቧቸውን ሰራተኞች በድግምት ስቧቸው ሌላ ቤት ያስገቧቸዋል ኮሚሽን ፍለጋ። እንደዚህ የሚያደርጉ ሰዎች አሉ። ሁሉም ማለት ባይቻልም ሁሉም ናቸው ማለት አይደለም። አብዛኛው ግን እንደዚህ ነገር አውቃለሁ። እንዴ ይሄ ሀሜታውን ሰማሁት። መምህር ተስፋዬ አንተ ሂድ እኔ እነሱ እናወራለን አሉኝ። እኔና አባ እዚህ እያወራን እነሱ እዛ ይጨቃጨቃሉ ቢሮ ውስጥ። ከዛ ስጨርስ አባ ሱባኤ ግባ አይደል ያሉት? አዎ ሱባኤ ግቡ። ይጠመቅ አይደል ያሉት ሰውዬው? እርሶ በራስዎት ላይ የፈረዱትን በሙሉ ያድርጉ። በቃ እኔ ሌላ ምንም ማድረገው ነገር የለም። ቪዲዮንም አልለቀውም ምንም ሌላ ቦታም አልሄድበትም። ግን ቤተሰብ በሙሉ ተሰብስቦ ሲመጣ ይቅርታ ይላሉ አልኳቸው። እሺ አሉ። ከዛ ስደውላቸው ስልክ ያነሱ። አይ በቃ ሞራላቸው ተነክቶ ነው ወይ ገጠር ሄደው ነው ወይ ደግሞ በቃ ይሄ እንዴት ነው አለ አይደል እፍረት ይዟቸው ነው ብዬ ነገሩን ትጉት ያደረኩት።
እስካሁን ድረስ ማለት ነው። ምንም ስልክም አላነሱልኝ፣ ምንም አላሉኝም። በቃ በዛው ጥፍት አሉ። ግን ጥንቃቄ ማድረግ እንዳለብን የተረዳሁት። አይታወቅም፣ እሳቸው እንኳን ክፉ ባይሆኑ አጅሬው ሊያከፋቸው ይችላል ያስባለሁ። እና ይሄ ቤተሰብ ደመላሽ ወይም ለሞት በቀል የታጨው መንፈስ ሊገላቸው መጥቶ ወደ ምን ቀየረላቸው? እግዚአብሔር እንዳይሞቱ ግን በህይወት እያሉ ገንዘባቸው እየተበዘበዘ ወግ ማድረግ ላይ እንዲኖሩ ተደረገ። ከዛም አልፎ ደግሞ እንደገና ያም ደግሞ እንዲቀርላቸው ደግሞ ተጋለጠላቸው። አሁን ሁለቱም በአንድ ላይ እናገባለን እያሉ ወንድማማቾቹ፣ እነዛም ደግሞ ለወንድሞቻችን ሰርግ እንመጣለን እያሉ ነው እዛ ያሉት። እግዚአብሔር ያሳካው። የገና ጾም ካለቀ በኋላ ከታህሳስ 28 እና 29 በኋላ እስከ ጥር ድረስ እስከ ጥር 11 እስከ ጥር 10 ድረስ ባለው ሳምንት ውስጥ እነዚህ ሁለት ወንድማማቾች እንደሚያገቡ ቃል ገብተውልኝ ገጠመኙን ለእናንተ እንደዛ ቀርብኩላችሁ። እና እግዚአብሔር በዚህ ቤተሰብ ውስጥ እንዴት እንደገባ እዩት። ያቺ አንድ ሴክሬታሪ ገብታ እንዴት ስንት ነገር እንደለወጠች። እና ይሄን ትምህርት የምታዳምጡ ሰዎች ምን ቤት ገብታችሁ ምን እንደምትሰሩ አታውቁትም። ተንፍሱት፣ ተናገሩት፣ አዳምጡት። ይሄን ትምህርት ብላችሁ በአፋችሁም ተናገሩ። በቲክቶክም ልቀቁት፣ በዩቲዩብም ልቀቁት፣ በምንም ልቀቁት። የሚጎዳኝም አንዳንድ ጊዜ በቴሌግራም እንደው በስሜ መክፈታችሁ ነው የሚያናድደኝ እንጂ በቴሌግራም የምታዳምጡ ሰዎች አዳምጡ። ግን መምህር ተስፋዬ አበራ ብላችሁ ገጠመኝ ብላችሁ የራሴን ትምህርት ለቃችሁ እንዴት ይሆናል? የራሴ ፎቶ ሆኖ 5 ነገር እንደዛ አይደረግም። ግን ትምህርቱ ይስፋፋ፣ ትምህርቱ ህዝቡ ይስማው፣ ይለወጥ። ይሄ ሁሉ ቤተሰብ ቆራቢ ሆነው በምንድን ነው? በአንዲት ሴት ምክንያት። እሷም ደግሞ ስለጨቀጨቀችው ነው። እንጸልይ፣ እንስገድ፣ እንቁረብ፣ ይሄ ነው እያለች ስለነገረችው ነው። አብሾ መጠጣቱን አመነ፣ እየሰገደ እየጸለየ። የሚገርማችሁ ትምህርት ሁሉ እየረሳ መጣሁን። በጣም ግራ ገባው። ቅዱስ ዑራኤል ሆይ እባክህን እውቀቱን አስቀርልኝና አጋንንቱን አባርልኝ እስከማለት ደረሰ። አብሾ የጠጣው ልጅ ማለት ነው። እውቀቱንም ይዞበት ሊሄድ ሆነ። የመርሳት ችግር ከነቃ በኋላ ከገባው በኋላ ማለት ነው። ለምን ሲባል መንፈሱ ነው። ብዙ ጊዜ አብሾ የወሰዱ ሰዎች ሰይጣን እንዲጠቀሙ ካልፈለገ የመርሳት ችግር ያመጣል። ሁሉም አይደሉም እርግጥ የመርሳት ችግር ያለባቸው፣ ግን በቀሉ ይሄ ነው። እውቀቱን ይወስዳለሁ ይላል። እኔ ነኝ አይደል የሰጠሁት፣ ስለዚህ ይወስዳለሁ ንብረት ይላል። ስለዚህ በእያንዳንዱ እንቅስቃሴያችን ውስጥ እግዚአብሔርን እናስገባ። እግዚአብሔርን ጣልቃ ካስገባንና ደግሞ የሚመክሩን ሰዎች በተለይ እስቲ ይሄን ትምህርት አዳምጡ ምናምን ሲሏችሁ እሺ ብላችሁ ቶሎ የመቀበል አቅሙ ካላችሁ ትድናላችሁ። እግዚአብሔርን ይቺ ልጅ እናትየዋን ስትመክራቸው እሺ አሉ። አባትየውም ቶሎ ነው የነቁት። በነገራችን ላይ መስተፋቅር መደረጉን አመኑ። ሴትየዋ ደግ አደረኩ ብለው ነበር መጀመሪያ። በኋላ ያው ይሄም ራሱ ማመን ነው። ግን በኋላ እንዴት አድርገው እንዳገቡ ምናምን ተናገሩ። እኔማ አዲስ አበባ ከመጣሁ በኋላ የቤት ሰራተኝነት እቀጠላለሁ ብዬ ነበር የመጣሁት። ያረፍኩበት ቤት የጓደኛዬ ቤት ነበር አሉ። ጓደኛዬ ሲሉ እሳቸው ከገጠር አዲስ አበባ መጣ ያገባች ጓደኛ አለቻቸው። እሷ ቤት አርፈው እኔ የቤት ሰራተኛ ነው መሆን የምፈልገው ብዬ ስናገር፣ አይ አንቺን የመሰለሽ ቆንጆማ ገና ካሁኑ የማንም እንትን ቃጣቢ አትሆኝም፣ አንድ የተማረ ሰው አለ እሱን ታገቢያለሽ ተብዬ ነው። ከዛ በኋላ እምቢ ስል አይሆንም እያልኩኝ ስል ሰውየውን እየወደድኩት መጣሁኝ። ሰውየው ደግሞ መጀመሪያ እምቢ ብላኛለች አልፈልግም እያሉ ነበር። እኚሁ ሰውዬ እኮ ናቸው ምሁሩ ሰውዬ። ያን ጊዜ ምርጥ ዩኒቨርሲቲ መምህር ነበሩ። እና ይሄ ደብተራ የምላችሁ እኚህ ሰውዬ ማለት ነው መርጌታው ያን ጊዜ ወጣት ነበሩ። ገና ከክፍለ ሀገር መጣታቸው ነበረ። ለበቀል ነው የመጡት። ተከትለዋት ነው የመጡት። የሚገርማችሁ ተከትለዋት ማን ቤት እንዳረፈች ሁሉ አጠያይቀው ነው የመጡት። ሊበቀሉ እንደወጣች እንድትቀር ነበር የተፈለገው፣ ግን አልተቻለም። ደግሞ መርጌታ መሆኑ ተወደደ። እዛ ገጠር ያሉ ሰዎች ምን አሉ? አይ ለበቀልስ መግደልም ይችላል፣ ግን እንደው በጥበቡም አድርጎ ቆልምም አድርጎ ባስቀመጣቸው በቁም ነው መሞት ያለባቸው የሚሉ ሁሉ ነበሩ ገጠር ላይ። በቁም መንፈሱን የሚነግረን እንግዲህ እኛ እኮ መሞታቸውን አንፈልግም፣ በአንድ ጊዜ ግድል ካረጋቸው እርፍ ነው የሚሉት። እኛ በቁም እንዲሞቱ ነው የምንፈልገው የነበረው። በቁም ይኸው እየገዘገዝን በችግር በረሃብ በጥም በበሽታ ገዝግዘን በየቀኑ የገደልናቸው፣ በቀን የገደልናቸው ነው ያለው። ይሄ ሮሜ 8:36 ላይ የምታገኙት ነው። እንደሚታረዱ በጎች በየቀኑ እንገደላለን ብሎ ቅዱስ ጳውሎስ እንደተናገረው ማለት ነው።
በየቀኑ መገደል ማለት በየቀኑ መከራ ማየት መሰቃየት ማለት ነው። ከሞት ባልተናነሰ ስቃይ ውስጥ መግባት ማለት ነው አይደል? ይሄን ቤተሰብ እንደዛ ነው የሆነው እና አመኑ። ምንድነው ይሄ ሰውዬ ሊኮራብኝ ነው እንዴ መጀመሪያ አግቢው ተባልኩ። አይ እኔ አልፈልግም ብዬ ትንሽ ስግደረደር እሱ ደግሞ ሊኮራብኝ ነው እንዲያሉና ይሄን መርጌታ ሲያናገሩት ያን ጊዜ ወጣት የነበሩት እኛ የሆኑ ደብተራ ማለት ሰውዬ ማለት ነው ችግር የለውም አጋባሻለሁ አሉ። ከዛ አጋቧት። ካጋቡ በኋላ እንግዲህ ትዳሩን በሙሉ ተረከቧት ማለት ነው። ኮንትሮል አደረጉት። እንዲህ አርጊ፣ ይሄን አርጊ፣ ይሄን አርጊ፣ ይሄን አርጊ እያሉ አስራት በኩራቱን እየተረከቡ ሌላም ተጨማሪ ገንዘብ ምንም እያሉ ልጅም ሲወለድ ምንም ሲል ብቻ ልጆቹም በማን ቁጥጥር ውስጥ ሆኖ በመናፍስቱ ቁጥጥር ውስጥ ሆኖ ማለት ነው። ስለዚህ ከምገላቸው በአንድ ጊዜ ጦርሽ አርጌ ከምገላቸው ለምን ቢዝነስ አልጠቀምባቸውም? እየገደልኳቸው በየቀኑ ብር ለምን አልቀበልም ነው። መስዋዕት አድርጎ አቀረባቸው ለሰይጣን። ስለዚህ እሱ ቁጭ ብሎ ነው የሚውለው ማለት ነው። ስለ ሰርቶ አያውቅም ማለት ነው። የሰውዬ ገብቶ ይቀድስ ይሆናል ወይም ደግሞ ግምጃ ቤት ኃላፊ ሆኖ ቤተክርስቲያን ሊያገለግል ሊሯሯጥ ዝም ብሎ ሊያወደድል ይችል ይሆናል። ግን እዚህ ደግሞ በነፃ ቁጭ ብሎ ነው የሚያፍሰው። ቁጭ እንደዚህ አይነት ሰዎች የከሚካኤል ጸበል ጀርባ ገንዘቡ ከየት እንዳመጣ የማይታወቅ አንድ ቄስ ፎቅ ሰርቷል። ኃይለኛ ደብተራ ነው። ልጃቸውም እሳቸውም ማለት ነው። ኃይለኛ ደብተሮች ሰዎችን ያደነዝዛሉ። ከዛም ይሰበስባሉ። ከዛ ግን የሚለብሱት ልብስ ምናምን ዝም ብሎ ተራ ነገር ይሆናል። የሰሩት ቤት ስታየው የሚኖሩትን ኑሮ ስታዩት ግን አይገናኝም። ለምን? በአቋራጭ የሚያገኙት ነገር አለ። ይህም ሰውዬ እንደዛ ነው እና ትዳሩን ተቆጣጠረው። እዚህ ያለውን ትዳር በቁጥጥር ውስጥ አዋለው ማለት ነው። እና በየቀኑ ሲገዘግዛት ስንት ዓመት ሙሉ 20 ምናምን ዓመት ሙሉ አስቡት እንግዲህ ልጆቹ የትልቁ ልጃቸው የመጀመሪያ ልጃቸው እንግዲህ 29 ምናምን ዓመቱ ነው። ያ ሁሉ ዓመት ሲገዘገዙ ነው የኖሩት ማለት ነው። እስቲ እግዚአብሔር እንግዲህ ይሄንን ቤተሰብ ለዚህ ካበቃ ስሙ የተመሰገነ ይሁን። ሌላ ምን እንላለን? ግን ሳልመክርም አላልፈው። እባካችሁን ቤተሰቦች ንስሐ አባቶቻችሁን መርምሩ። አንደኛ መናፍቅ ነው፣ ተሐድሶ ነው። ሁለተኛ ቅብአት፣ ያው ራሱ ምንፍቅና ነው። በእርግጥ ቅብአትና ጸጋ ነው ወይ? ጸጋዎች እዚህ ሸዋው አካባቢ ከደብረ ብርሃን ወደዚህ ያሉት ናቸው። ቅብአቶች ደግሞ ጎንደርና ጎጃም ውስጥ ያሉት ናቸው። ይሄንን ለይታችሁ በደንብ ማወቅ ያስፈልጋል። ለዚህ ነው በዚህ ልክ ደፋርና ጨካኞች ሆነው የንስሐ ልጆቻቸው ላይ ኃይለኛ የሚሆኑትና ምንም የማያፍሩት ሲጠይቋችሁም ሲደፍሩም የሰው ሚስት ሲገናኙም ምንም ሲሉም ጨካኞች የሚሆኑት 90% 80% ኦርቶዶክሳዊነት ስለሌላቸው ነው። የመጀመሪያው እንድትረዱ የምፈልገው። ስለዚህ በደንብ ፈትሹ፣ በደንብ ገምግሙ። ሁለተኛ የዝሙት ችግር ይኖርባቸዋል። ኦርቶዶክስ ትክክለኛ የኦርቶዶክስ ቄስ ሆነው ግን የዝሙት ችግር ይኖርባቸዋል። የገንዘብ ችግር ይኖርባቸዋል። ገንዘብ ወዳዶችና ዘማዊ ሊሆን ይችላሉ። ራሳችሁን ጠብቁ። የእውነት ይሄንም ስናገር በድፍረት ነገ የሚመጣብኝ ነገር ችዬ ተቋቋሚ ለእናንተ እኮ ማልነግራችኋል። በዚህ 2 ሳምንት ውስጥ ሰላቢ ተልኮብኝ ቅጥቅጥ አድርገን ያባረር ነው። የእውነት የለም ብላችሁ በቤት እኔ ላይ ተልኮ ተይዞ ጮሄ እና ለእናንተ ብዙ ማንነግራችሁ ነገር አለ። በጣም ብዙ ነገር አለ። ሪስኩን ወስደን ነው ለእናንተ የምናስተምራችሁ። እናንተ ደግሞ ዝም አትበሉ። ለእኔም ጸልዩልኝ። እንደገና ደግሞ እናንተ ራሳችሁ ደግሞ በርቱ፣ ተጠናከሩ። ትምህርቱንም ደግሞ ለሁሉም ሰው አስፋፉ። ሌላው በህይወታችሁ ውስጥ ለምሳሌ ስራ ያጣው ልጅ ይሄ ልጅ ሊቀጠር ፈልጎ ሲዞር ወዲያ ወዲህ ሲል ምን ሲል ስራም ይመርጣል። እንደገናም ደግሞ የሚፈልገውን ስራም አላገኝም። ያ ራሱ ምክንያቱ ምን እንደሆነ ማጣራት ያስፈልጋል። እንደዚህ ስራ የምትኳትኑ ሰዎች ለምንድን ነው እንደዚህ ሆንኩት? የእናቴ ጨሌ ነው? የአባቴ ድግምት ነው? ወይ ደግሞ የቤተሰቤ ፍዛ ድንዝዝ የሆነ እኔን ለማሳከም ብሎ የወሰዱኝ ቦታ አለ? ምንድን ነው እሱ የበላሁት? ምንድን ነው የጠጣሁት? ምንድን ነው የለበስኩት? የት ነው ያደግኩት? በምን አይነት ቤተሰብ ውስጥ ነው ያደግኩት? ስራ ለምን እምቢ አለኝ? በረከቴ ለምን እምቢ አለ ብላችሁ ጠይቁ። ፍቅረኛ መያዝ እንዴት ለምን አቃተኝ? ሴት መቅረብ ለምንድን ነው እምቢ አለኝ? መቅረብ ስላችሁ ለትዳር ነው። እንደው ዝም ብሎ ሄዶ ሁሉም ሴት ጋር አይደለም። እንደው ለቁም ነገር ለምን መብቃት አልቻልኩም ብላችሁ ቼክ አድርጉ። እንደገና የተሰደዳችሁ ወንዶችም ሴቶችም አጠቃላይ ከኢትዮጵያም ከገጠርም ወደ አዲስ አበባ ከክፍለ ሀገርም ወደ አዲስ አበባ ከየትም ብቻ ካላችሁበት ወደ ሆነ ቦታ ላይ ሙቭ ያደረጋችሁ ሰዎች የተሻገራችሁ ሰዎች ካልተሳካላችሁና ከንቱ የሆነ ላይፍ የምትኖሩ ከሆነ ቼክ አድርጉ ራሳችሁን። ምንድነው ይሄ ነገር ለዚህ ያበቃኝ? ከቤት ብናርጉ ያወጣኝ አብራን ከርት ነው ተደግሞብኝ ነው? ከእናቴ ጋር የተጣላች ጎረቤት አለች? የእውነት በጣም ብዙ እኮ ችግር አለ። ልጆቻቸው ጥሩ ሆኖ ሲማሩ ገጠሜ ሊያቅርብ ያለው ከዚህ በፊት
አሪፍ ሆኖ ሲማሩላቸው የኔ ልጆች ዱርዬ ሆነማ የማን ይቀራል? የሷ ልጆች ብናርጌ ነው ማጠፋቸው። ከሷ ጋር አብረው እንዲኖሩ እንደዚህ ሲሳሳቁ ማየት አልፈልግም። ከቤታቸው ብን ብሎ እንዲጠፉ ነው ማድረጋቸው ብለው የጎረቤት ልጆቻቸውን በአብራንከርት የሚያጠፋሉ። እናት ተጣልታ አባት ተጣልቶ ልጆች ተቀያይመው ይራራቃሉ። ተደዋውሎ ደግሞ እማዬ ናፈቅሽኝ ይባባላሉ። ያው ያለያያቸው እጅሬው ነው። እና ምንድነው እሱ ያንከራተተኝ ከቤተሰቤ አስወጥቶ እንደዚህ ክርትት የሚያደርገኝ ገንዘቤስ የማይበረክተው ምክንያት ምንድነው? ሰው ሀገር ሄጄ ወይም ደግሞ የተመቸ ኑሮም እንኳን ብትኖሩ ገንዘብም በአካውንታችሁ ቢኖር ዝም ብሎ በቃ ጀዝቦ መኖርም እኮ አለ። አንዳንዴ በሐሺሽ ውስጥም በሱስ ውስጥም በመጠጥ ውስጥም በዝሙት ውስጥም የምትኖሩ ሰዎች ትኖራላችሁ። ምንድነው እንደዚህ ያደርገኝ? ከሀገሬ ሲወጣውበት ዓላማ ምንድነው? እሺ ዓላማው ስደት ሆነ የተሻለ ህይወት ለመኖር ነው። የተሻለ ህይወት የሚባለው ነገር ውስጥ ገብቻለሁ። ለምንድነው ከዚህ ኃጢአት መላቀቅ ያቃተኝ? ይሄ ነገር ከማን ነው የመጣብኝ? ከአባቴ ነው? ከእናቴ ነው? ይሄ ዘማዊነቴ፣ ይሄ ውሸታምነቴ፣ ይሄ አስመሳይ፣ ይሄ ትዕቢት፣ ይሄ ትዳር ላይ እንደዚህ ያለብኝ ችግር ከየት መጣ ብላችሁ ቼክ አድርጉ ራሳችሁን። ታገኙታላችሁ። ከቤተሰብ ከማን እንደወረሳችሁ ታውቁታላችሁ። ከጓደኛ ይወረሳል፣ ከጠላት ከምቀኛ ሰው ይወረሳል፣ ከእናት ከአባት ይወረሳል፣ ከዘመድ ይወረሳል። ከውሏችሁ ትወርሱታላችሁ። ከውሏችሁ ከአስተማሪዎቻቸው አይን የሚወርሱ አሉ አይደል? ትምህርት ቤት ቁጭ ብላ ልጅቷ ስትማር ከቁንጅናዋ ከጥርሷ ከምኗ ምንም እኮ የሚወጣላት ልጅ አለች። ቆንጆ ልጅ ናት። መምህርቷ በቡዳ ብልት ታረገቻት። ልጅቷ መምህርቷ ስትገባ ልጅቷ ትታመማለች። ይሄን አቅርቤያለሁ የዛሬ 5 ዓመት አይደል? ገጠሜ ላይ ስንት ልጆች ፌንት እያሉ እየተረፈረፉ እየወደቁ መምህርቷ ከትምህርት ቤት ስትለቅ ልጆቹ ሰላም ሆኑ። አንዳንድ ጊዜ ኩል እየተኳሉ ልጆች ላይ የሚያፈጡ በጣም ከባድ ነው። በነገራችን ላይ ይሄን ግልጽ አድርጌ ነው የምናገረው። ኩል እየተኳሉ ልጆችን የሚያዩ ኩል ለምን ትኳላላችሁ ሲባሉ ለውበት ይላሉ ወይ ለአይን ጤንነት ይላሉ። ግን አይደለም። ለምን እንደሚኳሉትም ማያውቁ አሉ። ሆን ብለው ደግሞ ለምን እንደሚኳሉ የሚያውቁ ደግሞ አሉ። ስራዬ ብለው የሚኳሉ ደግሞ አሉ። እና መቼም እናት ልጇን በቡዳ ልብላ ብላ አትበላም። ግን እላይዋ ላይ ሆኖ ልጆቿን ሊበላ ይችላል። ተማሪዎቿንም ሊበላ ይችላል። ባክግራውንዷን ቼክ ማድረግ አለባት። የማን ልጅ ነኝ? ከማን ዘር ነው የመጣሁት? በቤተሰባችን ምን አለ? በአዳም ልኳል። አሁን በእኔ አይን ላይ ሆኖ ልጆችን ሊጎዳብኝ ይችላል። እንዴ የነቃች መምህርት አለች እኔ ጋር መጣ መምህርዬ፣ ኧረ እኔ ተማሪዎች የታመሙብኝ እኔ እንደዚህ ማስጠናቸው። አስጠኝ ናት ደግሞ 5 ቤት እየዞረች ታስጠናለች በሳምንት ውስጥ። ሰኞ ሮብ ዓርብ አንድ ቤት፣ ማክሰኞ ሐሙስ ቅዳሜ ሌላ ቤት፣ ከዛ ደግሞ ሌላ እንደዚህ ያለች 5 ቤት ታስጠናለች። ሰዓቱን አፈራርቃ ከ9 እስከ 10 የሆነ ቤት፣ ማታ ከ1 ሰዓት እስከ 2 ሰዓት ደግሞ ሌላ ቤት። ግን ይታመማሉ ሁሉም ቤት የገባቻቸው ልጆች። ትምህርቴን ስታዳምጥ ነው ድንግጥ ያለችው። እናቷ በቡዳ መንፈስ የታወቁ ናቸው። በቡዳ ቅርጥፍ አድርገው የሚበሉ ናቸው። ራሷ ገብቷት እናቷን አስቆርባ ራሷ ቆርባ የተመለሰች ልጅ አለች ገብቷት። እና አንዳንዴ ከባድ ነው። ሴት መምህርት ነው የምንፈልገው ብሎ ይደውሉላታል። ወንድ መምህር የማይፈልገው ሴት ልጆቻቸው እንዳያማግጥባቸው ፈርተው ነው። ግን አልሸሹም፣ ዞራሉ። ደግሞ በሌላ በኩል ደግሞ ይገኛላ ሌዝቢያነትን የሚያስተምሩ ሴት አስጠኞች አሉ። በቡዳ የሚበሉ ሴት አስጠኞች አሉ። ከዛ ውጭ ደግሞ በጣም አሪፍ ደግሞ መንፈሳውያን ሴት አስጠኞች ደግሞ አሉ። አሪፍ መንፈሳዊ ባይሆኑም ጥሩ መምህራን ደግሞ አሉ። ስለዚህ ቤታችሁ ሲመጡ መመርመር ማወቅ ያስፈልጋል። ቼክ ማድረግ፣ መፈተሽ፣ ድምፃቸውን ሪከርድ ማድረግ። ልጆቻችሁ ሲያስጠኑ ምን ብለው እንደሚያስጠኑ ምን እንደሚጠይቋቸው። አንዳንዶቹ ስለ ቤት ያጠናሉ አስጠኞቹ ራሳቸው። እማዬና አባዬ እንዴት ነው? ደሞዛቸው ስንት ነው? ምን ያደርጋሉ? አባዬ ስንት ሰዓት ይመጣል? ምናምን ቼክ የሚያደርጉ አሉ። ምናልባት ሰውየው ሊያገቡት ፈልገው ይሆን አይታወቅም። ሴቶቹ አስጠኞች፣ ወንዶቹ ብዙም እንደዚህ አይጠይቁ። ምናልባት ወንዱ ላይ የሚገኘው የዝሙት ችግር ነው በብዛት አሁን ቀርቷል። የወንድ አስጠኝ ብዙ የለም። ሴቶች አስጠኞች ናቸው ያሉት አብዛኛውን ጊዜ። ብዙ የለም ያልኩ እንጂ አለ ይኖራል፣ ግን ብዙ የለም። የሚያምኑት ሰው ካልሆነ በስተቀር ከባድ ነው። ለዚያውም ሳሎን ላይ እናትም እያለች አባትም ሁሉም ቤተሰብ እያለ ሳሎን ላይ ጠረጴዛ ላይ እንዲያስጠና አድርገው ነው ወንዱን። ሴቶቹን እንኳን ብዙም እንትን አይሏቸውም፣ አልነቁም። ገና እናቶችና አባቶች ሴት አስጠኝ ላይ ብዙም አልነቁም። በጣም ብዙ ችግሮች አሉ። ይቅርታ ለመናገር ሴት አስጠኞች፣ እኔ ሁላችሁም እየተናገርኩ አይደለም። አስጠኝ እየሰማሽ ልትሆኝ ይችላልሽ። አረ መምህር እንደዚህ አትበል ብለሽኝም ሊሆን ይችላል። አዎ ይቅርታ። ግን በእናንተ ስም ደግሞ ሌላ የሚሰሩ አሉ። ደግሞ በእናንተ መልካም ስም ደግሞ ተደግፎ ሌላ ክፉ ስንት ህፃናት ሴቶች የተደፈሩ አሉ። ሌዝቢያን የሆኑ የቀሩ አሉ በሴት አስጠኝ የተነሳ። እንደገናም ደግሞ ስንት የተዘረፉም ደግሞ ይኖራሉ። ከዛም አልፎ ወሬም ደግሞ የሚያቀባብሉ ይኖራሉ። ሌሎች ኬዞችም ብዙ ችግሮች ይኖራሉ። እኔ አስታውሳለሁ የዛሬ ስንት ዓመት ሴት አስጠኝና ሚስት ተቀራርበው
ሚስትየዋን ራሷ ያበላሸቻት አውቃለሁ። ልጆቹን አለ ሚስትየዋን ስለ ቤቱ ኬዝ ስለ አንዳንድ ነገር ልጆቹን ጠይቃ ልጆቹ ሲናገሩ ሄዳ ያው በደካማ ጎኗ ገባችበት። ማየና ባየ ይጣላሉ፣ ማየ ታለቅሳለች፣ እንደዚህ ሆና ስትለው ጊዜ የተጎዳች ሚስት ነች ብላ ገብታ በዛ ሌላ ነገር ውስጥ ከተተቻት። ከዛ በኋላ ነው ጸበል ስትጠመቅ ጸበል ቦታ ላይ ተገናኝተን የልጆቼ አስጠኝነች አበላሸችኝ አለች። በምን እንደዚህ ልጆቼ ጠይቃም ብላ በእነሱ በኩል ነው የመጣችብኝና 2 ዓመት ሙሉ ሚስቴ ባሏ ነበርኩ ነው ሚስቴ ነበረች ነው ያለችኝ። ብቻ እርግጠኛ አይደለሁም። ተጋብተው ነበር ማለት ባል አላት፣ እንደገናም ደግሞ የሴት ሚስትም ደግሞ አላት። አንዳንድ ጊዜ በጣም ከአይምሮ በላይ የሆኑ ነገሮችን ነው እኮ የምንሰማው። በእውነት ኢትዮጵያ ውስጥ ነው አዲስ አበባ ውስጥ ነው ይሄን የምንሰማው ወይም ደግሞ እንደው ሀገራችን ላይ ነው የተዋህዶ እምነት ተከታዮች ናቸው ይሄን የሚያደርጉት ትላላችሁ፣ ትደነግጣላችሁ። ጥናት ሳደርግ ብዙ ነገር ነው እንትን የምለው። አብዛኛው ኦርቶዶክስ ቤት ውስጥ ጨሌ አለ። የፈለገ ፍርጥ በሉ እንደፈለገ ሰደቡን፣ ዛሬ የሌለበት ሰው የለም። ብዙ ቤቶች ውስጥ እንግዲህ ይሄ የደረስኩበትን ጥግ ነው የምነግራችሁ። አብዛኛው ደግሞ ልጆቻቸውን ለማሳከምም ሆነ ለማስተማር ወይ የሆነ በአቋራጭ ለመክበር ምናምን እንትና ጋር ይሄዳሉ። ደብተራ ጋር የሚሄድ ነገር አለ። በቃ እንደዚህ ነው ላይፍ። ትክክለኛው እግዚአብሔርን የሚያመልክ በጣም ጥቂት ሰው ነው ኦርቶዶክስ ሆኖ። አምላክ ትክክለኛው አምላክ እኛ ጋር ነው ያለው ኢየሱስ ክርስቶስ። አማላጅ የማንለው ፈራጅ የምንለው ከሁሉ ሃይማኖት በላይ ክርስቶስን አምላክ ፈጣሪ ብለን የምናመልከው እኛ ኦርቶዶክሶች እኛ ጋር ሆኖ ኢየሱስ ክርስቶስ አልተጠቀምንበትም። ፍቅር የሆነ አምላክ ፍሪዳውን ዘርግቶ ስጋዬን ብሉ ደሜን ጠጡ ብሎ ያዘጋጀው ቅዱስ ቁርባን ቀርቦ ቅዳሴው ቀርቦ ምንም ነገር መብላት ያቃተን የእጅ ሽባዎች የአይምሮ ልምሾዎች ሆነናል። እንዲሁ ዝም ብለን ስንባዝን ልጆቻችን ብቻ ግራጁዌት አድርገን አስመርቀን በቃ ለኩራት ብቻ የምንቀመጥ ልጆቹም በቃ የሆነ በቃ ዝም ብሎ ከንቱም የሆኑ ተመርቆ ዲግሪ ጥቁር ልብስ ለብሶ ተመረቀ ጥቁር ይሆናል ህይወቱ። ተመርቆ እዛም ዝም ብሎ በቃ ጫቱን እዚህ ጊታር ዜና ወጥሮ ዶክተርም ሆኖ ጫት ቃሚ፣ ኢንጂነርም ሆኖ ጫት ቃሚ፣ በቃ በትልልቅ ትምህርት ውስጥ ሆኖ በቃ አጫሽ ቃሚ፣ ጨፋሪ ልጆችን ያፈራል። ሌላ ምን አፈራል? ወደ ኋላ ሲታይ ግን ምክንያቱ በጣም ያሳዝናል። እናትና አባቶች ላይ የሚያርፈው። ስለዚህ የልጆች መበላሸት ምንም እንኳን ተጠያቂ የራሳቸው ህይወት ቢሆንም ለዚህ ህይወት ያበቃቸው ግን ወደ ኋላ ነው የሚወስደን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ይበቃኛል። የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ከቤትህ ርቄ ሩፋኤል ድረስ መቼም አልጠቀመኝ ሩፋኤል ድረስ የጽናትን ኃይል ሩፋኤል ድረስ እንድትመግበኝ ሩፋኤል ድረስ የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ዓለም ትጣራለች ሩፋኤል ድረስ ደምቃ ሸብርቃ ሩፋኤል ድረስ ሳልጠፋ ደግፈኝ ሩፋኤል
ድረስ ለንስሐ ድብቃ ሩፋኤል ድረስ የምትታደሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ አይሞላም ኑሮዬ ሩፋኤል ድረስ ብቁ ነው ሐሳቤ ሩፋኤል ድረስ መመለስ አቃተኝ ሩፋኤል ድረስ ለሥጋ ያስቤ ሩፋኤል ድረስ የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሕይወቴን ታድጋት ሩፋኤል ድረስ ጭንቀቴን እይልኝ ሩፋኤል ድረስ እንድታረጋጋኝ ሩፋኤል ድረስ ጠርቼሃለሁኝ ሩፋኤል ድረስ የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ የምትታገሰኝ የመላእክት አለቃ የምታስተምረኝ ለጽድቅ እንድበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ ሩፋኤል ድረስ ረዳቴ ድረስ የኔ ዋስ ጠበቃ መንግሥተ ሰማያት ቀርባለችና ንስሐ እንግባ።